የሰላም ድልድይ መጽሐፍ እንዴት ሐሳቡ ተጠነሰሰ? በቃ ያው የልጅ ሽማግሌ ይባል ነበር። ባይዘወይ ልጅ ሆኜ ትልልቅ ሰዎች አስታርቄ ያውቃል። እንኳን የተለያየ ሰው እንኳን ሁለት እግር ኖሮት እግሩ ከእግሩ ጋር ይጋጫል ይባላልና የሚጋጩ ሰዎችን ለማስታረቅ ሙከራ አደርጋለሁ። ሳደርግ አንዳንድ ሂቶች በጣም ከባዶች። ግጭት አንድ ጊዜ ከተቀሰቀሰ በኋላ ቀጣዩ ሂደት ወደ ሰላማዊ ሁኔታ መመለስ ነው። እኔ ለእንትና ይቅር ከምን ሲኦል ቢወርድ ይሻለኛል ማለት ሲኦል መውረድ ምርጫሽ አረግሻል። ግጭት አዎንታዊ ፋይዳ አለው የሚለው ነገር እስኪ እንዴት ነው እሱ ላይ ትኩረት አድርገህ ከግጭት ምን አዎንታዊ ፋይዳ? በሽታው መኖሩ ነው መድኃኒቱ እንዲሰሩ የሚያደርገው። ላይፍ ሴንተር ሚኒስትሪ እንዴት ራዩ መጣ እና ምን ላይ ነው በደንብ ትኩረት አድርጎ የሚሰራው? እኔ ያው ታውቃለህ ሚዲያ ላይ አክቲቭሊ ይጠቀማሉ። በሚዲያ የሚያውቁኝ ወገኖች እኛን ሳፖርት ሲያደርጉ እኛ ደግሞ ዘይትና ሩዝ ተሸክመን ሰው ቤት ስንዞር ነበር አገልጋዮች። የትዳር ህይወት ምቹ መሆን አገልግሎትን የበለጠ ቀና ያደርገዋል፣ ስኬታማ ያደርገዋል። ከእሷ ጋር አብረን ተዋውቀን በቃ እዛ እሷ ቤት ሻይ ቡና ምናምን ብለን ጸልየን ምናምን እኔ ቸርች ሲሄድ አንዱ ጓደኛ አገልጋይ እጄን ይዞ የጠፋው አህያ ተገኝቷል አለ። ሰላም ለእናንተ ይሁን ተመልካቾቻችን። የዶታይም ፖድካስት ሳምንታዊ እንግዳችንን ይዘን ወደ እናንተ እንቀርባለን። ይህ የዶታይም ፖድካስት በዶታይም ሚኒስትሪ ወደ እናንተ እየተዘጋጀ የሚቀርብ ፕሮግራማችን ነው። በዚህ ፕሮግራም ላይ የወንጌል አማኙን ትኩረት አድርገን የምናዘጋጀው ፕሮግራም ሲሆን ይሄ ፕሮግራም በየትኛውም ሁኔታ መከታተል የምትፈልጉ ከምናወራበት ርዕሰ ሀሳብ ሳትወጡ ፕሮግራማችንን መከታተል እንደምትችሉ እናሳስባለን። በዛሬም ቀን እንግዳ ይዘን ወደ እናንተ ቀርበናል። እንግዳችን ዶክተር ፓስተር ኤልያስ ጳውሎስ የጉባኤ እግዚአብሔር ቤተክርስቲያን መጋቢ፣ የሰላም ድልድይ የሚባል መጽሐፍ ደግሞ በቅርብ ወደ ተመልካቾች ያደረሱ የላይፍ ሴንተር ሆሊስቲክ ሚኒስትሪ ደግሞ ዳይሬክተር ናቸው። ፓስተር እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስን ለተመልካቾች አስተዋውቅልን። ፓስተር ኤልያስ ማን ነው? እሺ፣ አመሰግናለሁ። እንግዳ አድርጋችሁ ስለጋበዛችሁኝ በጣም እጅግ አድርጌ አመሰግናለሁ። በጣም ስለ አገልግሎታችሁ ስለዚህ ሚዲያም ብዙ እየሰማው ነበር። በጣም ጥሩ ስራ እየሰራችሁ እንዳላችሁ ትውልድ ጋር እየደረሰ ያለ መልካም ነገር ይዛችሁ ቀርባችኋል። በርቱ ማለት ፈልጋለሁ። እኔ ፓስተር ዶክተር ኤልያስ ጳውሎስ ቀባ ይባላለሁ። ባለትዳርና የ4 ልጆች አባት ነኝ። 3 ወንድና 1 ሴት እግዚአብሔር ሰጥቶኛል። በጣም የተወደደች አብራኝ የምታገለግል ለአገልግሎቴ ከእግዚአብሔር በታች የጀርባ አጥንት የሆነች የትዳር አጋር አለችኝ። ስሟም ትዕግስት ሰለሞን ትባላለች። ከእሷ ጋር እንግዲህ በትዳር 14 ዓመት ሆኖናል። በአገልግሎት ደግሞ 20 ዓመት። እኔ በትምህርት ቤት 2ኛ ዓመት ተማሪ ሆኜ ነው አገልግሎት የጀመርኩት። እስካሁን ድረስ እንግዲህ ጌታ ረድቶኝ በቤቱ ላይ እያገለገልኩኝ ይገኛለሁ። ይሄን ይመስላል ያለው ነገር። እሺ ፓስተር፣ እንኳን ደህና መጣ። የፓስተር የህይወት ጉዞ ምን ይመስላል? ፓስተር ከየት ተነስቶ እንደገና አሁን ወዳለበት ደረጃ ደረሰ ሚለውን ደግሞ በእግዚአብሔር ቤት ያለን ቆይታ፣ የአገልግሎት፣ የቤተሰብን ሁኔታ ሰፋ አድርገህ ከመጀመሪያው ጀምሮ ለተመልካቾች። አመሰግናለሁ። እንግዲህ እኔ ያው ከክርስቲያን ቤተሰብ የተገኘው ሰው ነኝ። እኔ ብቻ ሳልሆን አባቴም ጭምር ያው አያቴ ጌታን ትዳር ሳይኖራቸው ነው ጌታን ማገልገል የጀመሩት ገና በ20ዎች ዕድሜ ላይ የኔ አያት። ከዛ ትዳር ይዘው እንግዲህ ከአባቴ በፊት 4 ልጅ ወልደዋል። አባቴ 5ኛ ልጃቸው ነው። አባቴ ተወልዶ እንግዲህ ቸርች ተወስዶ ነው ጳውሎስ የሚል ስም ቸርች ነው መጋቢ አገልጋይ ነው ያወጣለት። ከዛ በኋላ እንግዲህ አስበው በቸርች ውስጥ ተወልዶ ካደገው ሰው ነው እኔ ደግሞ ተወልጄ የመጣሁት በእግዚአብሔር እርዳታ። ያው 4ኛ እስከ 4 ጄኔሬሽን አሁን የኛ ቤት በጌታ ነው። አያቴ፣ አባቴ፣ እኔ ልጆቼ ጋር ደርሷል። እግዚአብሔር ረድቶን ያው በጣም ጌታን ከሚፈራ ሰውን ከሚያከብር ለሰው ፍቅር ካለው ሰውን በማገልገል እንግዳ በመቀበል በጣም በአካባቢያችን ከሚታወቅ ፋሚሊ ነው የተገኘሁት። እንደ ማንኛውም ኢትዮጵያዊ ልጅ እድሜ ለትምህርት ሲደርስ ትምህርት ቤት ገባሁ። ትምህርት ተምሬ ትምህርት ደረጃውን ሲጨርስ ውጤት መጣልኝ። በመጣ ውጤት መሰረት ትምህርት ቤት ገባሁኝ፣ ከፍተኛ ትምህርት ቤት። እዛ ሂሳብ ትምህርት ነበር እድሉ የደረሰኝ። ሂሳብ ትምህርት ልማር በገባሁበት ነው እንግዲህ እግዚአብሔር አሁን ያለሁበትን
የአገልግሎት አቅጣጫ ያስጀመረኝ። እኔ 1998 ዓመተ ምህረት ነው ትምህርት ቤት የገባሁት። ከዛ 99 ጥቅምት 98 መጨረሻ አካባቢ ላይ አይ ቲንክ ወደዚህ ወደ ሰኔ አካባቢ ይሆናል ወደ አገልግሎት መስመር ውስጥ የገባሁትም ሳላውቅ ማለት አላወቅኩም። በጊዜው ለትምህርት ነው የሄድኩት። ቸርች በጣም ወዳለሁ። ቸርች አልቀርም። ፕሮግራም ትምህርት ቤት ያው ቅዳሜ የሆነ ተማሪዎች ፌሎ ሲኖር፣ ከዛ ውጭ ደግሞ እሁድ መደበኛ ፕሮግራም ይሄዳለሁ። ከዛ በዛ መሃል እንግዲህ ሳላውቅ እግዚአብሔር ሀሳብ ውስጥ ገባሁኝ። እግዚአብሔር ለዓላማው ለየኝ። ከዛ ሁለተኛ ዓመትም ላይ ከዛ ደግሞ እንደገና ሶስተኛ ዓመትም በጥሩ ውጤት ወደ 3.7 ምናምን ነው የተመረኩት። ግን በጥሩ መንፈሳዊ ዲሲፕሊን በጥሩ ውጤት ተመርቄ ወጣኝ። ከወጣሁ በኋላም ወደ ስራ ዓለም ሊገባ በተለያዩ ቦታዎች ላይ የስራ እንትኖችን አግኝቼ ነበር። ትምህርት ቤቶች ላይ፣ ዩኒቨርሲቲዎች ላይ፣ እንደዚህ ኤንጂኦ ላይ። ግን ጌታ በእኔ ላይ የነበረው ዓላማ እንዳገለግል ነበር። ስለዚህ ብዙ የቤተሰብ ጫና የነበረው ስራ እንዲሰራ ዘመዶቼ፣ ቤተሰቦቼ፣ አክስት፣ የአክስት ልጅ፣ ያጎት ልጅ ሁሉ በቃ ያው በዛን ሲዝን ላይ ታውቃለህ ሰው ብዙ ተምሮ የሚመረቅበት ሲዝን አልነበርም። ሚሊኒየም 2000 ላይ ነው የተመረቅኩት። እንዲሁ አንዴ ፌስቡክ ላይ አይቻለሁ የአካባቢው መጀመሪያው ተመራቂ ተብሎ በቃሬዛ ተሸክሞ እንደዚህ አራሳዎች እንደዛ አይነት ሁኔታ በለው እኔ ሲመረቅ የነበረበት እና በጣም ብርቅ የነበረበት ትምህርት ማለት ብዙ ሰው የማይመረቅበት ሲዝን ነበር። ጥሩ ውጤት ነው ያዝኩት። ስራ መስራት የምችልበት እድሜ ላይ ነኝ። ግን የእግዚአብሔር ሀሳብ በልጥ እና ሙሉ በሙሉ ወደ አገልግሎት ነው የገባሁት። ከዛ እግዚአብሔር ሲረዳኝ እስካሁን ድረስ እንግዲህ ወደ ስራ ዓለም ውስጥ ሳልገባ ጌታን በማገልገል ላይ ይገኛለሁ። ጉባኤ እግዚአብሔር ቤተክርስቲያን ከ10 ዓመት ከ11 ከ12 ዓመት በላይ መጋቢ አገልጋይ በመሆን አገልግያለሁ። ልደታ ጉባኤ እግዚአብሔር ነው የጀመርኩት። ልደታ ዓለም ገና ላኩኝ። ዓለም ገና ደግሞ እንግዲህ 2014 በኢትዮጵያ ዘመን አቆጣጠር በጣም ያው ታውቃለህ ብዙ የወጣው አገለግላለሁ። እኔ አገልግሎቴ አብያተ ክርስቲያናት ላይ ነው። እኔ ጉባኤ እግዚአብሔር መጋቤ ልሁን እንጂ የገነትም ነኝ፣ የሙሉንጌልም ነኝ፣ የቃለ ሕይወትም ነኝ፣ የመካነ ኢየሱስም ነኝ፣ የሕይወት ብርሃን ነኝ፣ የሚኬስ የሁሉም ነኝ። እንደውም ፓስተር ስንት ቀን ነው በሳምንት ውስጥ ያለ ይባላል። በየቀኑ እዚህ ቦታ ፕሮግራም እዚህ ቦታ ይባላል። በቀን ከአንድ ቦታ በላይ ፕሮግራም ትይዛለህ። በጣም ብዙ ሳምንቱ ከ7 ቀን ይበልጣል ወይ ፓስተር ይባላል። ሰዓት ራሱ ከ24 ሰዓት በላይ ያለው እንደሁሉ ይባላል። እና እኔ በጣም አክቲቭሊ ነው ማገለግለው። ፕሮግራሜን ታውቃለህ፣ ፕሮግራም በጣም ነው ማከብረው፣ ሰዓቴን አከብረው። እኔ ከሚታወቅበት መታወቂያ አንዱ ፕሮግራም ላይ ታማኝ ነኝ። እኔ አንተ ጋር ይዤ ሌላ ቦታ ከየትም ቢመጣ ጥዬ አልሄድም። አክብሬ እጅ ያገለግለው። ሲቀጥል ሰዓት ላይ ኦን ታይም ነው። በቃ በጊዜ ሳይደርስ 20 ደቂቃ 30 ደቂቃ ቀደም ብዬ ነው የምመጣው። ቸርቾችን ውስጥ አገለግል ደግሞ ከመስበክ ከመጸለይ ከፈውስ አገልግሎት በተጨማሪ በዚህ በፈንድሬዚንግ በህንፃ ስራዎች በሳውንድ ሲስተም ለሚገዙ ይሄንን በሳፖርት በማድረግ ቸርቾችን እስካሁን እያገለገልኩ ቆይቻለሁ። እንግዲህ ከ2014 ጀምሮ በዛ መልክ እየወጣሁ አገለግላለሁ። ጉባኤ እግዚአብሔር ላይ አለው። ደግሞ ጎን ለጎን ከኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል ላይፍ ሴንተር ሆሊስቲክ ሚኒስትሪ የሚል ሬጂስተርድ የሆነ ሚኒስትሪ ፈቃድ አውጥቼ ይሄን 3 ዓመት በሱም እየሰራው ነው። ብዙ የወንጌል ስርጭት ስልጠና ላይ እርዳታ ላይ ትውልድን ክብ በማድረግ ሼፕ በማድረግ ላይ ብዙ ስራዎችን እየሰራው አለው። ይሄን ይመስላል ያለው ሂደት። እንግዲህ ብዙ ነው። እንግዲህ ያው አጠር ላለ ለተመልካች ለማድረስ ያክል መች ተጀመረ የቤተሰብ ህይወት? ከባለቤት ጋር እንዴት ተገናኘ? 2003 መግቢያ አካባቢ እንደዚህ። የሚገርም ምንድነው እኔ ልደታ አካባቢ ነበርኩኝ የሚኖረው። ያሬድ ጥላሁን ግቢ ነበርኩኝ። ኢቫንጀሊስት ያሬድ ጥላሁን ግቢ እዛ ኖር ያለው ልደታ አሰምብሊም ጆይን ሳረግ አሁን ወደ ጌታ ሄደዋል የተወደደው የኢቫንጀሊስት ያሬድ እናት እሳቸው ናቸው። ለምን እዛ ቸርች አትሄድም ብሎ እሳቸው ልጅ እዛ ነበረ። ያሬድ ታናሽ እዛ ቸርች አባል ስለነበረ እዛ ብትሄድ ይሻላል ብሎ አሉኝ። ገና አሰምብል ልደታ እንደተጀመረ ነበረ እጄ ጆይን አረኩኝ። ከዛ በኋላ እዛው እያለው አንዲት ደግሞ እዛ አካባቢ የምታቀኝ እህት ከባለቤቴ ጋር ያኔ አብሮ ሰራተኛ ነበሩና በጣም እግዚአብሔር የሚጠቀምበት ልጅ አለ፣ አንድ ጉባኤ እግዚአብሔር ላይ የሚያገለግል ልጅ፣ እሱ ልጅ ቢጸልይልሽ ብላ የኔን ስልክ ሰጠቻት እና
አንድ 4 ጊዜ ደውላልኝ በስልክ አገልግያታለሁ እና 5ኛው ላይ እሷ ደውላ ከጸለይኩላት በኋላ እቺን ልጅ የጓደኛዬ ባለቤት ናት እንደዚህ ቤታቸው ሄጄ ስናወራ አንቺ ያቺ ልጅ እኮ ደወለች ዛሬም ጸለይኩላት ምናምን ስል ማን እንደዚህ እሷ ልጅ እኮ ምናምን ብላ ጀመረች። ምን አልኳት፣ እሷ በጣም የምትገርም ልጅ ናት። አጠገቤ ደግሞ አንድ አዲስ አበባ ፖሊስ አባል የነበረ ጓደኛዬ ነበረና ለምን ከሱ ጋር አስተዋውቂ ያልኳት። ወዲያው እሷ ግን አይ እሱ አይደለም እሱ ላንተ ነው ብትሆኑ ብላ ወጥረ በቃ ልትገል። ከዛ ያው እሺ በቃ ችግር የለም እስኪ ጌታ ያለው ይሁን የሚል ነበር። ከዛ ተቀጣጠረን ተገናኘን። ያው እንግዲህ እኔ በጣም የሚገርም ነገር ከሷ ጋር በተዋወቀን ቀን እኛ ጋር ቸርች ኮንፈረንስ ነበር የገና። እኔ ከሷ ጋር አብረን ተዋውቀን በቃ እዛ እሷ ቤት ሻይ ቡና ምናምን ብለን ጸልየን ምናምን እኔ ቸርች ሲሄድ አንዱ ጓደኛ አገልጋይ እጄን ይዞ የጠፋው አህያ ተገኝቷል አለ። የጠፋው አህያ የሳኦልን እና ገርቡዲ ምን ማለት ነው ጌታው የኔማ አህያ ተገኝቶ ይሁን እንደምናምን ይወደቀል። ከዛ ዛን ቀን በቃ ኦሬዲ ያው ማረጋገጫም ነበር ለኔ። ከዛ በኋላም ጌታ በብዙ መልክ ለኔም ለሷም ያወራ ነበር። እግዚአብሔር ይመስገን የተወሰነ ጊዜያትን በጮኝነት ቆየን። ከዛ በኋላ ወዲያው ለቸርች አሳውቀን ጋብቻ ትምህርት በልደታ ጉባኤ እግዚአብሔር ቤተክርስቲያን መጋቢያችን ያኔ የነበረው አሁን ጀርመን ምድር ያለ ፓስተር ቡሊ በየኔ ይባላል የኔ መጋቢ አስተማረን። እንግዲህ ያው በቤተክርስቲያን አገባው። ልጆቼንም እዛው ነው የወለድኩት። እንግዲህ እግዚአብሔር ይመስገን ይሄን ይመስላል። በጣም የተወደደች ታታሪ ጌታን የምትፈራ ለሰው ጥሩ ልብ ያላት በጣም በህይወቴ ውስጥ በጣም ብዙ የተለያየ አይነት ቻሌንጆች ገጥሞኝ ያውቃሉ። ብዙ ውሳኔ ሊወስን ስል ነው ብላ ከልክላ ዛሬ ላለውበት ከእግዚአብሔር በታች እንዲደርስ ምክንያት የሆነች ትዳር አጋሬን ነው ጌታ የሰጠኝ። እንደ እናት አስተምረኛለች። ሚስት ብቻም ሳትሆን እንደ እናት ተማር፣ ግባ፣ አሳድግ ራሴን ኤቭሪ አሁን ከዚህ መጽሐፍ ጀርባ ከዚህ ከተማርኩት እኔ ከዛ በኋላ እንግዲህ ቲዮሎጂ ዲግሪ ተምሬያለሁ በኤቢሲ አዲስ አበባ ባይብል ኮሌጅ፣ ማስተርስ አዲስ አበባ ባይብል ኮሌጅ ከግሎባል ዩኒቨርሲቲ ጋር የሚሰጡት አዲስ ግራጁዌት ስቴዲስ የሚል አለ። እዛም ተምሬያለሁ። ከዛም የኦፍታ ኢንተርናሽናል ሴሚናሪም ማስተርስ በሊደርሺፕ ተምሬያለሁ። ፒኤችዲ ደግሞ ገሊላ ኢንተርናሽናል ሴሚናሪም ነው የተማርኩት። በእነዚህ ትምህርት ሂደቶች ውስጥ ሁሉ በቃ እንደ ሚስት ብቻ ሳትሆን እንደ እናት ልጇ እንደምታስተምር ተማር፣ መማር አለብኝ፣ ማደግ አለብኝ እያለች አስተምረኛለች። እንግዲህ እግዚአብሔር ዘመኗን ይባርክ። በጣም የተወደደች ብዙዎችን እንደ እኔ ጌታ በትዳር እንዲባርክ ነው። እውነት ነው። በጣም ሰፖርቲቭ ናት። እኔም ከማቀ ጊዜ ጀምሮ አንዳንድ ፕሮግራሞችም ላይ ቅድም እንዳልከው ፈንድሬዚንግም ላይ አብራችሁ አያችኋለሁ እና አገልግሎቶች አንዳንድ ጊዜ በጣም የሚመሽ ስንገናኝ የምሽት ፕሮግራሞች ላይ አምሽተህ እንኳን ትከታተላለች እና ያለችበትን ሁኔታ ዮፍታይ እኔም ተምሬ ነበርና ስንገናኝ የዛኔ ኤምኤ ነበር ስትል ነበረውና አሁን ዶክተር ፓስተር መቼ ነው የሚያገለግለው? ከዛ ላይፍ ሴንተርድ መጣ። ከዛ ደግሞ ፒኤችዲ ቀጠልክ እና ፓስተር መቼ ነው የሚያገለግለው? መቼ ነው የሚማረው? እንዴት ነው? እና እንደዚህ አይነት ረዳት ሁሉንም ነገር ሃንድል የሚያደርግ ሰው ከሌለ ከባድ ነው። ያው እናውቀዋለን ህይወትና ቲጂን በዛው ጌታ ይባርካት። በጣም ምሳሌ የምትሆን ሚስት ናት። አንተም አመስግናሃታል። ለብዙ አገልጋዮች እንመኛለን። ባለፈው የትዳር ፕሮግራም ስንሰራ እዚህ አንዳንድ እግዚአብሔር ሰዎችን የትዳር ህይወት እያየን ነበርና የትዳር ህይወት ምቹ መሆን አገልግሎትን የበለጠ ቀና ያደርገዋል፣ ስኬታማ ያደርገዋል። ስለ ቲጂ ጌታን እንባርካለን። ልጆችም ልክ አሁን የእሷን መንገድ ያው የተከተሉ አንዳንድ ነገሮችን የሚያግዙ የደረሱ ልጆች አሉ። 5 ልጆች ነው ያሉት። 4 ናቸው። መጽሐፉ 5ኛ ልጅ ነው። መጽሐፉን 5ኛ። እግዚአብሔር በሁሉ ረድቷል። ላይፍ ሴንተር ሚኒስትሪ እንዴት ራዩ መጣ እና ምን ላይ ነው በደንብ ትኩረት አድርጎ የሚሰራው? ያው ቅድም እንደነገርኩ 2014 ነው። በእርግጥ ከተጸነሰ ቆይቷል። እኔ ብዙ የወንጌል ስርጭት ላይ እርዳታ ላይ እኛ ሰውን መርዳት በጣም ነው የምንወደው። ባለቤቴም ጋር ባለችን በአገልጋይ አቅም ሰውን እንረዳለን። በተለይ ኮቪድ ወቅት ላይ ወገኖች ከሀገር ውስጥ ከሀገር ውጭ እኛን በጣም በአገልግሎት የሚያቆኝ ያው ታውቃለህ፣ ሚዲያ ላይ አክቲቭሊ ይጠቀማሉ። በሚዲያ የሚያቆኝ ወገኖች እኛን ሳፖርት ሲያደርጉ እኛ ደግሞ ዘይትና ሩዝ ተሸክመን ሰው ቤት ስንዞር ነበር። አገልጋዮች ቤት በጣም ብዙ ሰዎች ቤት ዘይት ዱቄ ምንድነው 5 ኪሎ ግራም
የውጭ ሩዝ ዱቄት ምናምን እንደዚህ ይዘን ለሰው እኛ ገንዘብ ቁጭ አድርገን ባንክ ይዘን ለራሳችን መኪና ቤት መግዛት መስራት አይደለም አላማችን። እንደዛ አይነት ነገር ማድረግ ብንፈልግ በነበረው ሁኔታዎች ውስጥ ማድረግ የምንችልባቸው መንገዶች ነበሩ። ሞር ሰው ተኮር ነን እኛ። አሁን የሆነ ነገር ለራሳችን ከማድረግ ለሰው ብናደርግ ገና ላይ ለበዓል የሆነ ነገር ለልጆች ቤት የምናደርገውን ልጆችን አማክረን ለ20 አቅመ ደካማ ረድተን እናውቃለን። ለ10 ሰው ሰጥተን እናውቃለን። ያለችን አቅም ተጠቅመን እና እንዲህ አይነት ነገር ውስጣችን ላይ ነበረ። ከዛ የወንጌል ስርጭት ስራዎች አጥቢያ ምን መጋቢ ሆኜ በመራውበትም ዘመናት ላይ ብዙ እንደዚህ አይነት ስራዎችን ሲሰራ ነበረ። ስለዚህ ለምን አብያተ ክርስቲያናትን ሳፖርት የሚያደርግ ቸርቾችን የሚረዳ ነባሪ አዳዲስ ቸርቾች ጎን ቆሞ የእግዚአብሔር መንግስት ስራ የሚሰራ ሚኒስትሪ ለምንድን ነው እንትን ማናረገው ምለውን ተነጋገረ። ከዛ ጸለን በጌታ ፊት ያው ወሳኝ ምዕራፎችን አጀስት አድርገን እግዚአብሔር በዙሪያችን ከሰጠን ወገኖቻችን ጋር በመነጋገር ሂደቱ ተጀመረ። ከካውንስል ጋር ሄደን ማሟላት የሚገባውን አሟልተን ህጋዊ የሆነ ወረቀት እጃችን ላይ ሰርቲፊኬት አለ እንሰራለን። ብዙ ከተለያዩ ቸርቾች ጋር መጀመሪያ የጀመርነው መካኒሳ አሰምብል ጋር ነው። እኔ ከአጥቢያዬ ጋር መካኒሳ አሰምብል ቸርች ጋር የወንጌል ስርጭት ስራና እርዳታ፣ ከዛ መሳለሚያ ጉባኤ እግዚአብሔር ጋር፣ ሀያት ጉባኤ እግዚአብሔር ጋር፣ ቱሉ ድምቱ ጉባኤ እግዚአብሔር ጋር፣ ንፋስ ስልክ ሙሉ ወንጌል ጋር፣ አየር ጤና መስር ክርስቶስ ጋር ከተለያዩ ቸርቾች ጋር እንደዚህ ስብጥር እየፈጠረን የወንጌል ስርጭት ስራዎች፣ ስልጠናዎች ደግሞ ሳያስ ኢንተርናሽናል ሚኒስትሪ የሚባል አለ ቤዙን ስዊድን ሀገር ያደረገ ኢትዮጵያ ላይ ዶክተር ፓስተር ቶማስ መለሰ ይባላል። የኔ አስተማሪ የነበረ ሰው ነው። እሱ ነው ሊድ የሚያደርገው። ከሱ ጋርም አብረን ኮላቦሬት አድርገን በጣም እየሰራን ነበር ብዙ ስራ ስልጠና ላይ ብዙ ስራዎችን እና በዛ መንገድ ነው አመጣጡ። ግን አሁንም በጣም ከተለያዩ ሚኒስትሪዎች ጋርም እየሰራን ነው። ጌታ በጣም ብዙ ፍሬ ሰጥቶናል። በዚህ አገልግሎት በጣም ብዙ ሺህ ሰዎች ወደ ጌታ መንግስት መጥተዋል፣ ጌታን ተቀብለዋል። ስልጠና ከ5000 በላይ አገልጋዮችን አሰልጥነናል። ከዛ ሲቀጥል ደግሞ አቅመ ደካማንም ብዙ ሰዎችን ሳፖርት አድርገናል። አሁን ባለፈው አምና በዚህ ዓመት ታይሳስ ላይ ለ60 ሰዎች የዘይትና የዱቄት እርዳታ ሰጥተናል። 100 ወደ 50 ምናምን 60 ምናምን ሺህ ብር የሚሆን ወጪ ያውጥተን ወገኖቻችንን አስተባብረን ማለት ነው። ሚኒስትሪ ሌላ ገቢ ምንጭ የለውም፣ ወገኖችን ነው የምናስተባብረው። በዛ መንገድ ነው ወደ አገልግሎት የመጣው። ቅድም እንደነገርኩ እኔ በዚህ ሚኒስትሪ ስራ ሰራለሁ። ከዛ ውጭ ደግሞ አክቲቭሊ ወጥቼ አገልግሎትን አገለግላለሁ ቤተክርስቲያንም። ከዛ ውጭ ሌሎች ቤተ እምነቶችም ሲጋበዝ ኮንፈረንሶች ላይ፣ ክሩሴዶች ላይ፣ የፎስ ፕሮግራሞች ላይ፣ ቤት ህብረት ላይ እኔ ጋር ፕሮግራም 2 ሰው 5 ሚሊዮን 10 ሚሊዮን 100 ሺህ ለኔ እኩል ነው። እኔ እንዲሁ በቃ ልቤን ሰጥቼ ነው ማገለግለውና እነዛን ፕሮግራሞች እያገለገልኩኝ በተጨማሪ ያው ትምህርት መማር ነበር። አሁንም ደግሞ የሚዲያ አገልግሎት እናገለግላለሁ። እኔ ቲክቶክ ላይ ሆስት አደርጋለሁ፣ ፕሮግራም አለኝ፣ አስተምራለሁ ተከታታይ። ከዛም በተጨማሪ ፌስቡክም ዩቲዩብም አሁን 3 ሚዲያ አንድ ላይ አድርጌ ነው ስርጭት አሁን ላይቭ የማስተላልፈው። እንደ ውጭ እንዳለው ሰው ነው 5 ሰዓት 4 ሰዓት ነው የምተኛው። 5 ሰዓት 4 ሰዓት ተኛለሁ። 5 ሰዓት 4 ሰዓት ቢበዛ 6 ሰዓት ነው። 3 ሰዓትም ተኝቼ ያውቃል። አብዛኛው አሁን እሰራለሁ፣ ሚዲያ ላይ አስተምራለሁ። እኔን የሚጠብቅ ትውልድ አለ። ቸርች አጥቢያ ውስጥ መጋቢው የሚመግበው ህዝብ እንዳለ ሁሉ ኦንላይን ላይ የኔን ፕሮግራም ሰዓቱን የሚጠብቅ ትምህርቱን የሚጠብቅ ህዝብ አለ። በዚህ የተፈወሱ አሉ። ሀፍ ፓራላይዝድ የሆኑ የተፈወሱ ከተለያየ በሽታ አይነት ከጉበት ከካንሰር ከተለያየ በሽታ አይነት የተፈወሱ ሰዎች አሉ። አገልግሎት ያቆሙ ባክ ያደረጉ ወደ ጌታ ቤት የተመለሱ አገልግሎት የጀመሩ አሉ። በጣም በብዙ መንገድ እግዚአብሔር የረዳቸው ሰዎች አሉ። እንደገና የረዳናቸው ሰዎች አገልጋዮች አሉ፣ ሰውን አስተባብረን። ስለዚህ የሚዲያው አገልግሎት የብስ ላይ ያለው ይሄውን ቸርቾች ላይ ማገለግለው የሚኒስትሪው አገልግሎት እንደገና ያው እስከ መጋቢት ባለው ደግሞ የኔ ትምህርትም መጽሐፍም ብዙ ነገሮች ነበሩ። እነዛን ሁሉ አንድ ላይ በጌታ እርዳታ ይዤ ነው የተንቀሳቀስኩት ያለው። በዛ ላይ ያው ቤተሰብ መምራትም አለ። በእርግጥ ያው ጠንካራ የሆነች ትዳር አጋር ጌታ ስለሰጠኝ ከልጆች ጋር ተያይዘው ኤቭሪቲንግ እሷ ያው ትምህርት ቤት ውስጥ ስለሚሰራ ልጆቹን ትከታተላለች። እኔም መከታተል ባለኝ ነገር ላይ እከታተላለሁ። ይሄን ይመስላል። ለቤተሰብም ጊዜ እሰጣለሁ። ባይዘወይ ቤተሰብ ይዤ ቤተሰብ ጋር የምንወጣበት ጊዜ አለ። ኢንጆይ እናደርጋለን፣ ከነሱ ጋር እንጫወታለን። ሰዓት በጣም አንድ ቀን ብዙ ነው። ሰው
ብዙ ጊዜ ሰዓት የለኝም ጊዜ የለኝም የምለው በስንፍና እንጂ ጊዜ አንሶት አይደለም። አሁን ሻይ ቤት ማኪያቶ ቤት ተቀምጦ እኮ 5 ሰዓት ያልክበታል 4 ሰዓት። እኔ ማኪያቶ ቤት አታገኘኝም ብዙ ጊዜ እንደዛ አይነት ነገር የለኝም። ይሄ ካፌ ምናምን የለውም። እኔ ስራ ላይ ሰራለሁ። ካፌ ካስፈልገ ከሰው ጋር ገብቼ 10-20 ደቂቃ 30 ደቂቃ ተጥተን ልንወጣ እንችላለን። አብዛኛው በስራ ነው። ብዙ ሰው ቁጭ ብሎ ነው ጊዜውን የሚያጠፋው። ሰው መማር ከፈለገ መማር ይችላል። መስራት ከፈለገ መስራት ይችላል። ማስተማር ከፈለገ ማስተማር ይችላል። 24 ሰዓት ብዙ ነው። ከ24 ሰዓት ቢያንስ ሰው 6 ሰዓት ከተኛ 18 ሰዓት ውጭ ሀገር ያሉት 18 ሰዓት እየሰሩ አሜሪካ ያሉት ካናዳ ያሉት 16 ሰዓት 17 ሰዓት እየሰሩ እኔም እንደዛ ራሴን አሳመንኩ። ለምንድን ነው እኔ 15 ሰዓት 16 ሰዓት ማላገለግለው ማልሰራውም? ስለዚህ አሁን እንደዛ በመስራት ሂደት ውስጥ ነው እግዚአብሔር እየረዳኝ ዘረረስኩት። ብዙ አጠገብም ላይ እግዚአብሔር ጥሩ ቀና ወዳጆችን የሚረዱኝንም ሰጥቶኛል። ስለዚህ ይሄን ይመስላል። ሚኒስትሪው እንግዲህ ቀጥሏል። እስካሁን ድረስ የራሱ ኦፊስ የለውም። በቤት ውስጥ ነው የሚሰራው። እግዚአብሔር ቢፈቅድ እንግዲህ ከ2019 ጀምሮ የራሱ ኦፊስ ይኖረዋል። ኦፊስ ተከራይተን የሚያስፈልግ ወሳኝ እቃዎችን አሟልተን በጣም በተጠናከረ መንገድ ስራውን እንቀጥላለን የሚል ነገር አለ። ምክንያቱም ታዳጊዎችን ማብቃት፣ ታዳጊ ወጣቶችን ትውልድን የመቅረጽ ብዙ ዓላማዎች ስላሉ ያንን ለማድረግ ቢሮ ያስፈልጋል። አዳራሽም ነገር ሊያስፈልገን ይችላል። ወደፊት እንግዲህ ሁኔታውን እያየን እያሰፋን እንሄዳለን። ጌታ መልካም ያደርጋል። ባለፈው ከላፍቶ ንፋስ ስልክ ላፍቶ ወረዳ 9ም ጋር አብረን እንደዚህ ከወረዳም ለመጡ ወገኖችም እርዳታ ሰጥተናል። ከኛ ከመካኒሳ አሰምብል ጠርተንና ከመንግስትም ጋር እየሰራን ነው። እንደዚህ አይነት አሁን ወረዳ ጋር ምናምንና ነገም ብዙ የምናስባቸው ነገሮች አሉ። እንግዲህ መንግስትን የምንረዳው ነገር ካለ ከኛ የሚጠበቀው ነው እንረዳለን። ይሄን የምናደርገው እግዚአብሔር መልካም ነው። ይቀጥላል ነው የምለው። እንግዲህ እኔ ጋር ታውቃለህ ፌስቡክ ላይ ፖስት ሳደርግ ወደፊት እንጂ ወደኋላ የለም ነው። ከክብር ወደ ክብር እንሻገራለን። ለእግዚአብሔር የስራ ጊዜ አለቀ። ስለዚህ ሚኒስትሪው ታላቁንም ተልኮ ታላቁንም ትእዛዝ አጣምሮ የሚሰጥ ሚኒስትሪ ነው ማለት እንችላለን ማለት ነው። በጣም ጥሩ። እነዚህ ሁሉ አሁን እንግዲህ የነገርከን አክቲቪቲዎች እያሉ እነዚህ ሁሉ ሪስፖንሲቢሊቲዎች እያሉ ተጨማሪ ፓስተር በዚህ ዓመት እንግዲህ ለተከታታዮቹ አንድ ስጦታ አበርክቷል። የሰላም ድልድይ መጽሐፍ እንዴት ሐሳቡ ተጠነሰሰ? ያው አንተ እንግዲህ በነገርከን የህይወት ጉዞ ውስጥ ኦልሞስት በጣም በተረጋጋ ሰላማዊ በሆነ ኢንቫይሮንመንት የመጣህ እንደሆነ ሁኔታዎች ይናገራሉና የሰላም እጦት ከሚያሳስቡት ወገን ውስጥ ነህ ወይ? ይሄን መጽሐፍ ለመጻፍ መነሻ የሆኑ ገፊ ምክንያቶች ምንድናቸው? እንዴት ደግሞ ሐሳቡ ራዩ ተወለደ የሚለውን እስኪ እናወራና ከዛ ወደ መጽሐፉ ውስጥ እየገባን አንዳንድ ነገር እናነሳለን። ምንድነው እንግዲህ እኔ እንደነገርኩ በመጋቢነትም ረጅም ጊዜ አጥቢያ አገልግያለሁ። አጥቢያን ከማገልገልም ባለፈ ከልጅነቴ ጀምሮ ስንጫወት ከትምህርት ቤት ጀምሮ ልጆችንም ሳስታርቅ ነው መጣሁት። ተማሪዎች የሆነን ልጆች ሲጣሉ እኔ ነኝ ማስታርቀው። በቃ ያው የልጅ ሽማግሌ ይባል ነበር። ባይዘወይ ትልልቅ ሰዎችንም ልጅ ሆኜ ትልልቅ ሰዎች አስታርቄ ያውቃል። በእድሜ ገፋ ያሉ ሰዎች አስታርቄ ያለው፣ ልጆቹን አስታርቄ ያለው፣ ወጣቶችን፣ ተማሪዎች፣ ጓደኞቻችንን ማጣላት የለም በህይወቴ ውስጥ። የሚያጣላ አይነት ሰው አይደለም። አንዳንድ ልጆች ያው መሀል ላይ አጋጫጭቶ ምናምን እንትን የሆነ ነገር ያደርጉ የለ። እኔ ጋር እንደዛ አይደለም። እኔ የተጣሉትን አስታርቃል። ሰላም ነው እኔ ጋር ባለው ሰላም እንዲወርድ ነው ማድረገውና በዚህ ሂደት ውስጥ ትምህርት ቤት እንደነገርኩ 2ኛ ዓመት ተማሪ ሆኜ ከትምህርት ቤት ሲመጣ ቤተሰቤ እኔ ለአባቴና ለእናቴ የመጀመሪያ ወንድ ልጅ ነኝ። ታላቄ ታለች፣ ከኔ በኋላ ልጆች አሉ። አባቴ ከቅርብ ቤተሰብ ጋር ይጣላል፣ ከቅርብ ዘመዱ ጋር የሆነ በድንበር ኬዝ ምናምን ነገር በጣም ጥላቸው ሰፋ እና ለመገዳደል ሁሉ ማለት እስከ መድረስ ነገር አንዱ በጣም በማይሆን እንትን በመከታተል በጣም በከባድ ጥላቻ ውስጥ ገብተው የሰፈር ሽማግሌ ዘመድ ማስታረቅ ሞክሮ አልተቻለም። እድር ሞክረዋል። እድር ደኛ ምናምን እድር ሰዎች ሞክሮ አልተቻለም። እኛ ጋር የበላይ ከቀበሌ ምናምንም የበላይ ቸርች ነው። በጣም ቸርች ሲሪየስ ነው። ቸርችን በጣም ነው የቸርች ስልጣንን ያምናሉ የኛ አካባቢ ሰዎችና ቸርች ተነገረ። ቸርችም ተሞከረ። የቸርች ምናምን ሽማግሌዎች ምናምን ሊያስታርቁ ሞክሮ
በቸርች ደረጃም አልተቻለም እና ነገሩ በጣም ከባድ ነው። ከዛ እኔ ከትምህርት ቤት ሲመጣ እኔን ጠብቆ ነገሩኝ። አባትህን እኮ እህቶችን ግን ታውቃለህ፣ ሴት የላከው ቦታ አይፈራም አይነት ሲመጣ እናቴ እህቶች ሁሉ በቃ እኔ የወጣት ነኝ ከቤት የመጀመሪያ ልጅ ነኝ። ያው ያኔ ጉርምስናውም አለ። አባትህን እንዲያርጎ ጋሼን እንዲያርጎ እንትና እንዲያርጎ ብሎ በቃ እኔ ደግሞ ያኔ ታውቃለህ የውስጥ ይሄ የድሮም ጥላቻ የለብኝም። ድሮም ይሄ ተደባዳቢ አይደለሁም። ያችን የወጣትነት ውስጥ ላይ ያለው እንትኗንም ጌታ ገሏታል። ኦልሬዲ ያው ተሸንፍ እግዚአብሔር ነገር ምንም ይሄ ሞቅ የሚያደርግ የለም። ለጌታ ነው ሞቅ የምንለው። ከዛ በዛ መሀል ያለው ነገሩኝ። እነርሱ የሚጠብቁት ምንድነው? ሰውየው ቤት ሄጄ ሰውየውን ጠርቼ የሆነ ነገር እንደማድረግ አይነት ነው የሚጠብቁት። ከአባት ጎን ሆነ በቃ ሆኜ ምናምን የመጀመሪያ ልጅ ለአባቱ በቃ ራሱ አለው ብሎ አሳይ አይነት ነገር። እኔ ግን ያደረኩት ነገር ሰው ያልጠበቀው ቀጥታ እሺ ብዬ ከሰሟቸው በኋላ እዛ ቤተሰብ ቤት ሄድኩኝ። ደህና ናችሁ ብዬ ሞቅ ያለ ሰላምታ ሰጥቼ አቅፌ ስሚያቸው እነርሱም ስሞኝ በዘመዶቼ ናቸው። ቡና ፈሉ ጠጣው። እስክንጸልይ ብዬ ጸለኩ። ጸሎትን ሲጨርስ ቁጭ አድርገ ከፋዘር ጋር ምንድነው የተፈጠረው ብዬ ጠየቁት። ያው አባቴን ብቻ አልሰማም ታውቃለህ። እኔ አሁን አንዳንድ ጊዜ ቤተሰብን ብቻ የሚሰማ ሰው፣ ሚስቱን ብቻ ልጆቹን ብቻ የሚሰማ ሰው ልክ አይደለም። አንዳንዴ ልጆችን ብቻ ሰምተህ የሆነ ልጅ ሄደህ ብትመጣ ያጠፋው ያንተ ልጅ ሊሆን ይችላል። እናትን ብቻ ብትሰማ እናቴ ጋር ሊሆን ይችላል ጥፋት። ሁለቱም ወገን መስማት ያስፈልጋል እርቅ ላይ እና እኔ አባቴ በኩል ያለውን ሰምቻለሁ፣ ሰውየው ጋር በኩል ያለውን መስማት አለ። ከዛ ነገረኝ፣ ያለውን ነገር ሁሉም ነገር ነገረኝ። በጣም ተገረመኝ። አንተ የልጅ አዋቂ ትልቅ ሰው ነው። እኔ ለአባቴ ወግኖ ያኮረፉኝ ዘመዶች ያሉ፣ የቅርብ ዘመዶች ለአባቴ ወግኖ ያኮረፉ ጓደኞቹ አሉ። ለአባቴ ወግኖ ያኮረፉ ያንተ ወንድሞችና እህቶች አሉ። አንተ ግን እስከኔ ቤት ድረስ መጥተህ ይሄን ማናገረኝ ለኔ ይሄ ታምር ነው አለ። ከዛ በቃ ችግር የለም ምን ችግር አለ ጋሼ፣ ይሄ እኮ ቀላል ነገር ነው ብዬ ወዲያው ለኔ ባስታርቃቸውስ ምን ይመስላል አልኩት። ደስ ይለኛል አለ። ኦልሬዲ አሸንፌያለሁ ፍቅር ገብቼ። ከዛ በኋላ እንግዲህ ምንድነው አባቴንም ጠየቁት። ይሻለ እኛ ጋር በትልቅ ዛፍ አለ በራፋችን ላይ፣ ወደዛ ሁለቱንም አረቅ ያለ ነው ወንበር አውጡ ብዬ ሁለቱም ብቻ ሌላ ሰው አልጨምርም። ሌላ ሰው ሶስተኛ ሰው ከገባ ጥሩ አይመጣም። ኦልሬዲ እኔ የጀመርኩት እኔ ሊጨርስ ብዬ ሁለቱም ይዤ ዛፍ ውስጥ ቁጭ አረኩኝ። መጀመሪያ ጸለይን፣ ከዛ ከእግዚአብሔር ቃል አነበብኩ። አባታችን ጸሎት የበደሉኝን ይቅር እንደምን በደለን ይቅር በልልኝ። ስለዚህ እስካሁን ድረስ የጸለያችሁት አባታችን ጸሎት ጌታ አልተቀበለውም አልኳቸው። ለምን የበደሉኝን መቼ የበደለህን ሰው ይቅር አልክ? ይህን ራሱ ሚስ አድርጋቸዋል ብዬ በዛ ጀመርኩኝ። የሳቁ በዛው ከተቀጠልኩኝ። አወራን፣ ተነጋገረን። ሁለቱም እዛው ተቃቅፎ ሰላም ተባባሉ፣ አለቀሱ፣ ተለቃቅሱ። ኦልሬዲ በቃ ነገሩ ተመታ። ጠላትም አፈረ። መሀል ላይ ሁለቱ ጎን ሆኖ የሚያቀጣጥሉ ወገኖችም አፈሩ። በአካባቢያችን ጉድ ተባለ። ትንሹ ልጅ አስታርቀ ተብሎ አስበው። እኔ እድሜ ያኔ 21 ወደ 22 መግቢያ አካባቢ ምናምን ላይ ነው። ለካ 21 ልጅ 21 ዓመት እድሜ ያለው ልጅ 22 ዓመት ወጣት አስታራቂ መሆን ይችላል። እና በዛ እንግዲህ ተጀመረ። እነዚህ ውስጤ ላይ እንደዚህ አይነት ጽንሶች የቆየ ነው። አጥቢያ መምራት ጀመርኩ። እኔ አጥቢያ መምራት የጀመርኩትም እንደነገርኩ 20ዎች ውስጥ ነው። ብዙ ወደ 30 ቤት ሳልገባ በጊዜ ነው አጥቢያ መምራት የጀመርኩት። በዛን ታይም ላይ ቸርች ውስጥ ግጭቶች ይፈጠራል። ያው ሰው ከሰው ጋር ይጋጭ የለ፣ እግር ከእግር ይጋጫል። ሰው ከራሱ ጋር ከማህበረሰቡ አጠገቡ ካለው ሰው ጋር እነዛ የሚጋጩ ሰዎችን ለማስታረቅ ሙከራ አደርጋለሁ። ሳደርግ የሚጋጩ ሰዎችን ለማስታረቅ ሙከራ አደርጋለሁ። ሳደርግ አንዳንድ እህቶች በጣም ከባዶች ናቸው። በተለይ እህቶች፣ አንዲት እህት አስታውሳለሁ ከዚህ በፊት በመጽሐፍ ምርቃት ጊዜም ላይ ለተለያዩ ሚዲያዎች እንትን ተናግሬያለሁ። እኔ ለእንትና ይቅር ከምን ሲኦል ቢወርድ ይሻለኛል አለች። ሲኦል መውረድ ምርጫሽ አደረግሽ አልኳት። ሲኦል ምን እንደሆነ ገብቶሻል? በጌታ ያመነ ሰው ለይቅርታ ለመታረቅ እንደዚህ ደሙ አይፈላም። አንቺ ጌታ ለማታውቅም ብዬ ተቆጥቼ እነዛን ሰዎች እንደምን ማድረግ ያስታርቁኝ። በዛው ለማስታረቅ ይዤ እምቢ ያለኝ የለም።
አስታርቃለሁ። ጌታ በቃ ከኔ ጋር አለ። ይሄ የማስታረቅ እንትኑ ማነው ውስጤ ላይ እኔ ተፈጥሮዬም ያው ታውቃለህ እኔ በጣም ይሄ ተንኮል የሌለበት በጣም ላይፌም እንደዛ ነው ድገቴም እስካሁን ድረስ እኔ በቀል ሰው ላይ ክፉ እንትን ብዬ አላውቅም። እኔ ሰው በእኔ ላይ ክፉ ካረገ ለዛ ሰው ባገኘው አጋጣሚ ይቅር ብዬ አልፋለሁና እነዛን ሰዎች አስታረኩኝ። ሌሎችንም እንደዛው በዛ ሂደት ውስጥ ነው እንግዲህ ጽንሱ ያደረ እየጨመረ የመጣው። በትምህርት ቤት ውስጥ የተለያየ ጥናታዊ ጽሁፎችን እንትን ታደርጋለህ። ያም ሲጨመር መጽሐፍትን ታነባለህ። የተለያየ ዓለም አቀፍ በታሪክም ሂደት ውስጥ ደግሞ እኛ ያው ምስራቅ አፍሪካ ነው አይደል ያለው። አፍሪካ ቀንድ ነው ደግሞ ያው ቀንድ አካባቢ ቻሌንጅ ይበረታልና አፍሪካ አሁን ቀንድ ላይ ኢትዮጵያ በጣም ሁሉ ጊዜ ይሄ የተቀመጥንበት ይሄ ካርታ ላይ ያለንበት እንትኑ ራሱ ሌሎቹ አይኖች እኛ ላይ እንዲያርፉ ያደርጋል። የተለያዩ ዓለም አቀፍ ማህበረሰብ የተለያዩ ትልልቅ ሀገራት አይጉራት አይናቸው በእኛ ላይ ያርፋል። በጣም ወሳኝ ቦታ ላይ ነው። ስለዚህ ስትራቴጂክ ቦታ ላይ ስላለ ሁሉ ጊዜ ምንድነው እኛን ማጣላትና ማጋጨት ይፈልጋል። ለማጋጨት ይሄ ጎረቤት ሀገራትን ሄዶ ቢቀሰቅሱ አንሰማም። እኛ በታሪክም ከጎረቤት ጋር አንጣላም። ብዙ እንደዛ አይነት ታሪክ የለም በአገርም። ግን ምንድነው እንደዚህ አይነት የሆነ ትንንሽ የሆኑ በመሪዎች መካከል በግለሰቦች መካከል በተፈጠረው ኢትዮጵያ ያልበረዱ ግጭቶችን ስናይ ቆይተናል። ኢትዮ ኤርትራ ጦርነትን ማንሳት ይቻላል። እኛ በጣም ኢትዮ ኤርትራ ጦርነት ጊዜ እኔ ማሽላ ውስጥ ተደብቄያለሁ። ወታደር ቤት ወዳጆችን እኛ ሰፈር ያሉ ልጆችን ስለሚወስዱኝ ብዬ አለኝ። በጣም ኢሜጅ ውስጥ ይላል። ያው እናንተ ልጆች ልትሆኑ ትችላላችሁ። እና ከዛ ሲቀጥል ደግሞ የሁለት ሱዳኖች ጦርነት በጣም ያልበረደ በጣም ሱዳን ምን እንዴት እንዳደረገ የደቡብና የሰሜኑ የተለያየ አፍሪካ ደረጃ ላይ ነበሩ። የነ እንትን ግጭት የዚህ የሩዋንዳው የዘር ማጽዳት ዘመቻው እንደገና ደግሞ ኮንጎ መካከል ያለው የተለያየ አፍሪካ ውስጥ ያሉ ግጭቶች ደቡብ አፍሪካ የተለያዩ ቦታ ላይ ያሉትን እንደ ተማሪ እንደ አገልጋይ ብዙ ነገር አነባለሁ፣ ብዙ ነገር አሰላስላለሁ። በአገርም ደግሞ ያው ብዙ የምናያቸው ነገሮችም ስለነበሩ ለምንድን ነው ሰው ግጭት ውስጥ ዘመን የሚጨርሰው? ግጭትን መቋጨት አይቻልም ወይ በሚል ነው እንግዲህ ይሄን መጽሐፍ ወደ መጽሐፍ የመጣሁት። ጌታም ረድቶኝ በዚህ ይሄን ይመስላል። በጣም ጥሩ እግዚአብሔር ይመስገን። እንግዲህ አሁን ይሄ መጽሐፍ በጣም በየትኛውም ጊዜ ላይ ለየትኛውም የእድሜም ሊሆን ይችላል የተለያየ ግሩፕ ውስጥ ላለ ሰው ብዙ መልእክት የያዘ መጽሐፍ ነውና ሰላምን ስናስብ ግን ለሰላም እጦት ምክንያት የሚሆኑ በዚህ በመጽሐፉ ውስጥም የተካተቱ እንደገና በአቅራቢያችንም ያሉ ሁኔታዎች ምንድናቸው? የሰላም እጦት ምክንያት የሚሆኑ ሁኔታዎች የምንላቸው ምንድናቸው? በዚህ መጽሐፍም የተጠቀሱት እንደገና የግጭት አይነቶች ብዙ ጊዜ ሲነገር ስለ ግጭት ናቹራል ነው ይባላል። እንደውም ሲመሰል እንኳን የተለያየ ሰው እንኳን ሁለት እግር ኖሮት ከእግሩ ጋር ይጋጫል ይባላል እና ለግጭት ለሰላም እጦት ለግጭት መነሻ ምክንያት የሚሆኑ ነገሮች እንደገና የግጭት አይነቶች ተብለውም በአንተ መጽሐፍ የመጀመሪያው ምዕራፍ ላይ የተጠቀሱ ነገሮች አሉ። እነዚህን እስኪ ሰፋ አድርገህ ለተመልካቾች ሐሳብህን ፓስተር። ያው ከመጽሐፉ መነሻ ሲነሳ መጽሐፉ ከከቨር ፔጅ ጀምሮ መልእክት አለው። ያው ከዚህ በጀምሮ አይሻልም? ያው እውነት ነው። አዎ ይሄ እዚህ ጋር ይሄ ደረቁ ይሄ ምድረ በዳ የሚመስል ቦታ አለ አይደል? ይሄ ምድረ በዳ የሚመስል በስተግራ በኩል ያለው ያው የግጭቱ ክልል ነው። ግጭቱ ለጊዜ አውዳሚ እንደሆነም ያው መታሰብ አለበት። ግጭት ባለበት ጥሩ ነው። መልካም ትምህርት የምንወስደው ነገር ቢኖር የሆነ ነገር እንትን አድርጎ ያልፋል። አውዳሚም ነው። የሆነ ነገርን ከተማን አገርን ሪሶርስን የሰውንም ህይወት ሳይቀር ይቀጥፋል ግጭት እና ግጭቱ ያለበት ቀጠና ሁልጊዜ ምንድነው ደረቅ ምድረ በዳ ነው። ያንን ግጭት ምድረ በዳውን በእርቅ ሰላምን በመፍጠር የሰላምን ስራ በመስራት የሰላም አምባሳደር በመሆን እቺ ድልድዩን አይታል እዚህ ሰው የቆመበት ድልድይ ያለ እቺ ድልድይ የእርቅ ናት። እርቅ ሰውን ማስታረቅ ያንን መፍታት በንግግር መፍታት በመተማመን መፍታት ሐሳብን በሐሳብ ብልጫ መሸነፍ ለእግዚአብሔርን ክብር በመሸነፍ እንትን መፍጠር ነው ሰላምን መፍጠር። ስለዚህ ድልድዩዋ እርቅ ናት። እዚህ በኩል ያለው ቀጠና ይሄ አረንጓዴውን አይታል።
አረንጓዴ ለምለሙ በጣም አረንጓዴ ነገር ደስ ይላል አይደል? ለእይታም እኔ አረንጓዴ ነገር በጣም ነው የምወደው። ባይዘው የገጠር ልጅ ስለሆንኩ መሰለኝ አረንጓዴ በጣም ዛሬም አረንጓዴ ነው። አለባበሴ ራሱ እንደዚህ ነው፣ አረንጓዴ ነው። አይ አረንጓዴ ነገር በጣም ደስ ይለኛል። ግሪን የሆነ ነገር በጣም ወዳለሁ። ሳር ምናምን ዛፎች ተፈጥሮ ሳይ በጣም ነው ደስ የሚለኝ። ደግሞ የኛ ሀገር መንግስትም ደግሞ አረንጓዴ አሻራ አረንጓዴ ስራ ላይ እንትን ላይ ደስ ይላል። ከተማ ላይ ዛፎችን ሲታይ ምናምንና አረንጓዴ ነገር ሁሉ ጊዜ እንትን ያደርጋል፣ ውስጥን ያድሳል፣ ውስጥን ያነቃቃል። አረንጓዴ ነገር ሲታይ የሆነ ውስጥን ከያዘው ነገር ውስጥን እንትን ያደርጋልና ይሄ አረንጓዴ ፓርት ሰላም ነው። ግጭቱ በእርቅና በሰላም ሲፈታ ሰላማዊ ቀጠና በቃ አገር እንደዚህ ነው የምትሆነው። ቤተሰብ እንደዚህ ነው የሚሆነው። ግለሰብ እንደዚህ ነው የሚሆነው። ግጭት ውስጥ ያለው ሰው ግለሰብም ቢሆን ጤናማ አይሆንም። ውስጡ ኮሽ ባለ ቁጥር ይደነግጣል። በግጭት ውስጥ ያለ ሰው ሆቴል ገብቶ በሰላም ውሃ አንስቶ አይጠጣም። ይጠራጠራል። ማን ይከተለኝ ይሁን፣ እኔ የሚገባበት ሆቴል ሰው ያውቅ ይሁን ይላል። መርዝ ጨምሮ ሁሉ ቢገሉኝስ ይላል፣ ይፈራል። ግጭት ውስጥ ያለ ሰው ከራሱ ጋርም ሰላም አይሆንም። ኮሽ ባለ ቁጥር ይደነግጣል፣ እንትን ይላል። ሰላም ውስጥ ያለ ሰው ግን አእምሮ ሰላም ነው። አስተሳሰቡ ሰላም ነው። ለምን ቆቆሎ ቢቆረጥምም ሰላም በቃ ውስጥ ሰላም አለ። ውስጡ ላይ ወረደው ሰላም ሁሉ ጊዜ ህይወቱ ያማረ እንዲሆን ያደርጋልና ይሄ ግሪኑ ፓርት ይሄንን ይመስላል። እንግዲህ የሰላም ድልድይ ወደ ውስጡ እንግዲህ ሲንገባ የሶስት ክፍሎች አሉ መጽሐፉ። የመጀመሪያው ክፍል ግጭት ነው። ግጭት ስለ ግጭት እንግዲህ አይነቶች አሉ። ምንነት ያው ትርጉሙ አለ። መጽሐፉ እንግዲህ ያላገኙ ወገኖች አግኝቶ እንዲያነቡ መክራለሁ። በዚህ አጋጣሚ የግጭቱ ይሄ የግጭት ምንነትና አይነት አለ። አይነቱ ላይ ሰው ከራሱ ጋር የሚያደርገው ግጭት፣ በግለሰቦች መካከል የሚደረግ፣ በባለትዳሮች መካከል የሚደረግ፣ በተለይ አሁን አዲስ አበባ ላይ ኢትዮጵያ ላይ በየቀኑ ከምንሰማው በዚህ ወር ላይ በዚህ ዓመት ላይ የፍቺ መጠን ይባላል አይደል? ለምንድን ነው ፍቺ የሚበዛው? ትንሽ ነገር በትንሽ ነው የሚጀምረው። ቁልፉን አንሺ አንተ ያንሳ በሚል፣ በሩን ዝጊ አንተ ዝጋ በሚል፣ ልጆቹን አንቺ ውሰጂ እኔ እንትን በቃ በትንሽ ይጀመርና ምን ይሆናል? በግጭት ውስጥ ሁሉ ጊዜ ደግሞ ከጀርባው አቀጣጣይ እንደ ጋዝ የሆኑ ሰዎች አሉ። እናት ልትሆን ትችላለች፣ እህት ወንድም ሊሆን ይችላል፣ የሆነ ጓደኛ ያንተን በስኬት የማይፈልጉ ሰዎችም ይኖራሉ። እነዛ ምን ያደርጋሉ? ያቀጣጥላል። እሱ ደግሞ አንቺን አግኝቶ ነው እንዴት ባንቺ ላይ እንደዚህ ይላል። ሞቅ ያደርጋታል። ልቦ በቃ እንትን ያደርጋል። ከዛ በኋላ እንዲሁ አንተ ብትቀሪስ እኔ ምን ሆናለሁ? ከዛ ይመጣል እያለ አድጎ ወዴት ይመጣል? ወደ ፍቺ ይመጣል። ከፍቺ በኋላ እግዚአብሔር ያቋቋመውን የመጀመሪያውን የእግዚአብሔርን ተቋም ነው የሚያፈርሱት። ጋብቻ ታውቃለህ፣ ትዳር የእግዚአብሔር ተቋም ነው። በዓለም ላይ ኦልድ ተቋም በእድሜ ትልቅ ቁጥር እድሜ ያስቆጠረው ትልቁ ተቋም ጋብቻ ነው። ያንን ተቋም በቀላሉ ያፈርሳል። ቤት ይፈርሳል። ልጆች ሜዳ ላይ ይወድቃል። ኢኮኖሚ ይባክናል። ከዛ በኋላስ አካባቢም ላይ በጣም ብዙ እንትን አለውና ባለትዳሮች መካከል የሚፈጠር አለ፣ በቡድኖች መካከል፣ በሀገሮች መካከል፣ በሃይማኖት ተቋማት መካከል፣ በቤተ እምነቶች መካከል የሚነሱ በቤተ ክርስቲያን የሚነሱ ግጭቶች አሉ። መሪዎች መካከል የሚነሱ ግጭቶች፣ መሪነት የሚጠይቀውን መስፈርት ባለማሟላት የሚመጡ አሉ። እነዚህ እንግዲህ ግጭት አይነቶችና ምንነቶች እንግዲህ ሰው መጽሐፍ አይቶ ማለት አግኝቶ ቢያነበው ደስ ይለኛል። ያው እኛ ዛሬ በዚህ ላይ ሃይላይት ነው የምንሰጠው። እንደገና ደግሞ የግጭት ቀስቃሽ ምክንያቶችም አሉ። የሚፈጠሩ ነገር ያለው በደል ሲፈጸም፣ መብት ሲጣስ፣ ፍላጎት ሳይሳካ ሲቀር፣ በስውር የሚሰራ እጆች መኖሩ ወይ ሰው ብቻ አይደለም ሴጣንም ከጀርባው እንዳለ ግጭት ማሉ ለጊዜ ጅን ያለ ያጋንንታል ከጀርባው ሆኖ በርቱ ይላል፣ ቀጥሉ በላው አጥፎ ይላል። ታውቃለህ ጀብድ የተጫወተ ያስመስላል። ከዛ በኋላ ነፍስ እስከ መጥፋት እንዲቀጥል ያረ ራስ ወዳድነት ሲሰፍን፣ ፍትሃዊነት ሲጠፋ፣ ስልጣንን በስውር ለመያዝ መነሳሳት እና ስልጣን ሰው ታውቃለህ የስልጣን ሽኩቻ ስልጣን ይፈልጋል። ሰው ልጅ በተፈጥሮ ያው ሴጣንም ስልጣን ፍለጋ አይደል ያን እግዚአብሔር ላይ ተነሳው የሰይጣን ፕሮግራም ሰው ለማስፈጸም ሲሞክር ህይወቱ ውስጥ እንደዚህ አይነት ነገር አለ ውስጡ ላይና ስልጣንን ለመያዝ የሚደረግ ነገር ውስጥ የሚነሳ አለ። በግጭት ወቅት ደግሞ የሚበላሹ የሚፈጸሙ ጥፋቶች አሉ። ግጭት ዝም ብሎ የሆነ ነገር አድርጎ አይደል። በሰላም ከተፈታ ሰላም ነው። አንዳንዴ ግን ከፍ ካለ ብዙ ነገርን ያበላሻል። የሆነ አገር ከፈረሰ በኋላ ድርጅት ከፈረሰ በኋላ ቤተክርስቲያን ከፈረሰ በኋላ ግጭት ቢፈታ ምን ዋጋ አለው? እኔ አሁን በጣም ብዙ እየሰማን በቤተክርስቲያኖች ውስጥ በቤተ እምነቶች ውስጥ
ይነሳሉ ግጭቶች በጣም በተለይ ደግሞ በዚህ በሃይማኖት አካባቢ የሚፈጠሩ ግጭቶች ሴንሲቲቭ ያደርጋል ሰው ለሃይማኖቱ ጉዳይ ሲሪየስ ነውና ያንን ግጭት ደግሞ ብዙ ነገር ያመጣል ግንኙነት ይበላሻል ማህበራዊና ኢኮኖሚያዊ መንፈሳዊ ኪሳራ ያስከትላል ሞት አለ መፈናቀል አለ ይሄ እንግዲህ ሁሉ የሚመጣው በግጭት ግጭት እንግዲህ ከግጭት አትራፊ አካላትም አሉ ምዕራፍ 4 ላይ ካየን እነዚህ አትራፊ አካላት በግጭት ምክንያት የሚኖሩ ሰዎች አሉ ቁስልን እየነኩ እነርሱ ግን ይኖራሉ ምክንያቱም ያንተን ቁስል ወጋ ሲያደርጉ አንተ ሲጮ ያንተን ጩኸት ለመስማት የሚፈልጉ ሰዎች ዩቲዩቡን ይከፍታሉ ዩቲዩቡ ለነርሱ $1 ይቆጥራል ሚዲያ ላይ ይሰራል ከዚህ የሚያተርፉ በአካልም በቃቃቃም ሆኖ የሚያተርፉ አካላት አሉ መሳሪያ አቀባባዮች አሁን በአገራት መካከል ይፈጠር ችግር ላይ በጣም ይሄ ስራቸው ነው ለነሱ በዛው አሁን በዚህ የሚተዳደሩ ሰዎች አሉ ይሄ ግን በጣም ከባድ ነው እሱ ብቻም አይደለም ለየትኛው ወገን የማይቆጩ ሰዎች አሉ አንተ ቢትሞት ብትደፋ ጉዳያቸው ያልሆነ የነርሱ ዘመድም የነርሱ አጎት ልጅ ዘመድ ሁሉ ሲፈናቀል ምንም የማይመስላቸው እነርሱ ብቻ ከደለቡ ምንም ሌላ የማይመስላቸው ሰዎች አሉ ስለዚህ እነርሱ ጥሩ ኑሮ ከኖሩ ሌላው ቢፈናቀል ምንም አይመስላቸው አሉ ግጭት እንዲቆም የማይፈልጉ ሰዎች አሉ እንዳትታረቅ ወዲ ምን ሆነ ነው አንተ ሆ ማይነሱ ዝም ብለህ ምናምን ስለዚህ ግጭትን ማቀጣጠል ቅድም የባልና ሚስት እንደነገርኩ ግጭቶች እንዲቀጥሉ የሚያደርጉ እርቅ የማይፈልጉ ባይዘው እርቅ እኮ የእግዚአብሔር ሐሳብ እግዚአብሔር ሰው ልጅ ከእግዚአብሔር ጋር ተጣልቶ ነበር አይደል በሰይጣን ባመጣው በዛ ሐሳብ ያንን የተጣለው ሰው እግዚአብሔር በምን ታረቀ ስንል በልጅ ነው እግዚአብሔር እርቅን የሚፈልግ አምላክ ነው ሰው ከሰው ጋር ሲታረቅ እግዚአብሔር ይፈልጋል እርቅ የማይፈልጉ ግን አካላት አሉ ከጀርባቸው ጂኒ ሊኖር ይችላል እንደዛ እርቅ የማይፈልጉ ሰዎች ጌታ ነው የሚያውቀው እንደውም ባጣ ይላል አሉ ሰይጣን ባጣ ባልና ሚስት አላጣ ለማጋጨት እንደዛ ነው የሚሰራው ብዙ እና ከባድ ነው ሌላው ሊያሳኩ የሚፈልጉት አጀንዳ ያላቸው ሰዎች አሉ ማሳካት የሚፈልጉት ነገር ማሳካት ያልቻሉ ሰዎች በጀርባው አሉ ግጭትን ለመቆጣጠር ሊወሰዱ የሚገቡ እርምጃዎች አሉ ግጭትን አውድ በሚገባ መመልከት ምን ይመስላል ምንድነው እኔ ባልቅድም ነገር ያለው አባቴና በዛ ዘመዱ መካከል መነሻውን በደንብ አውዱ ማጥናት ኮንቴክስቱን በተጠበቀ መንገድ ምንድነው ከየት መጣ እንዴት መጣ ታሪካዊ አመጣጡን ማወቅ ጥሩ ነው ኤልሳ ምንጩ ላይ አይደል ሄዶ ጫው የጣለበት ምንጭ መፈወስ አለበት ልክ ነው አንዳንድ አሁን ግጭቶች ምንጩን እንድታገኙ ገመዱ ውሉን አግኝተ መጨረሻው ላይ ሄደ ከየቱ ጋር መቁረጥ እንዳለብኝ ነው ማወቅ እንጂ ዝም ብሎ ከላይ ያለውን ከደፈንክ ይደረምሳል እንደ ሽንት ቤት አንዳንድ የሆነ ቀን ላይ ዝም ብሎ ደርምሶ እንትን ሊሉ ይችላልና ምንጩ ማወቅ አውዱን ማወቅ የችግር ምንጭ ማግኘት የመፍትሄ 50% ነው ይባላል ተባረክ ባለድርሻ አካላትን ማሳተፍ ለዚህ ምን ሊፈቱ የሚችሉ አቅም ያላቸው ልምድ ያላቸው ሰዎችን ማስጠጋት እነሱ ስራው እንዲሰሩ ማድረግ ግጭትን አጠቃላይ ሁኔታ መተንተን እንደገና ደግሞ ግጭቱ ሊያመጣ የሚችለው ዘርፍ ብዙ ጥፋቶችን ማሳየት ይሄን የግጭትን አሁን ክፋት በዝርዝር በዚህ በምዕራፍ 1 ላይ ታነሳለህ የሰላም ጦት ምክንያት የሆነው ግን አሁን ያስገረመን አሁን ደርሰናልም ምዕራፍ 6 ጋር ግጭት አውንታዊ ፋይዳ አለው የሚለው ነገር እስኪ እንዴት ነው አሁን እሱ ላይ ትኩረት አድርገህ ከግጭት ምን አውንታዊ ፋይዳ ግጭት ከዓለም ላይ ልናጠፋው አንችልም እሺ ግጭት ማይኖረው መቼ መሰለ ክርስቶስ ዳግም ምጽአት ጊዜ እኛ እንደ አማኝ እኔ እንደ መጽሐፍ ቅዱስ አማኝ ጌታ ዳግም መጥቶ በዘላለሙ መንግስትም ይሁን በሺህ ዓመት መንግስት ምናምነው አለ አይደል ኢየሱስ የዓመት መንግስት መስርቶ በዛ ሺህ ዓመት መንግስት ጊዜ ላይ በሱ አገዛዝ ውስጥ ግጭት አይኖርም በዘላለም በእግዚአብሔር መንግስት ውስጥ ግጭት አይኖርም ምድር ላይ እስካለን ድረስ ግን ግጭት አለ ነገር ያለው ሰው ከራሱ ጋር ይጋጫል በሐሳብ ይጋጫል እግር ከእግር ጋር ይጋጫል እኔ ያው በተለይ ነፍስ የዘሩ 3 ከእናት ትንሹ ልጅ ጋር 4 ልጆች አሉ ልጆቻችን በቀን ውስጥ ጌታ ይባረክ 4-5 ይጋጫል ጌታ ይባረክ እና ለምን ግድ ነው አንተን አታረግም አንዱ ስልክ እኔ ይዤ ከኔ ነጠቀ ብሎ ይጋጫል አንዱ ደግሞ እኔ ሻዩ ለኔ መጣውን እሱ ወሰደ ብሎ ይጋጫል ያንን የነርሱን ግጭት ሁሉ ጊዜ ለነርሱ መማሪያ ነው የምናደርገው ኦኬ እየተማሩ ከዛ ውስጥ በቃ አንዱ ታላቅን ማስቀደም ምናምን ይያለ ከዛ ውስጥ ለነርሱ ምን ሰጠው ትምህርቶች አሉ እሺ አምሮን በዛ ውስጥ ባይዘው ያደገም ይመጣል አንዳንዴ ልጆች ትምህርትም ያገኛሉና ግጭት ይኖራል
ከግጭቱ ከሚፈጠረው ግጭት ግን አዳዲስ ሀሳቦችን እንድንማር አይኖቻችን እንዲከፈት እድል ይሰጣል ግጭት። ኦኬ በቃ አዳዲስ ነገር ትማራል። ሊደርሺፕ ውስጥ ባይዘው ያልፎ የመጡ ሰዎች የዛ የሊደርሺፑን ኳሊቲያቸውን ወር ደግሞ እውቀቱን እንዴት ነው ሊያድግልህ የቻለው ብለህ ብትጠይቀው በተቋም በመራውበት ጊዜ የነበሩ ቻሌንጆች አስተምሮኛል ይላል። ትምህርት ይሰጣል፣ አይንን ይከፍታል። ነገ እንዲህ አይነት ግጭት እንዳይመጣ አንዳንድ ህግ ሁሉ ሊታወጣበት ይችላል። አሁን ብዙ ህጎች አሁን እኛ መተዳደሪያ ደንቦች አሉ። ቤተክርስቲያን ውስጥ ማለ መተዳደሪያ ደንብ ድር ላይ አለ። የሀገር ውስጥ ደግሞ አለ አይደል? የሀገር የምትመራበት ህገ መንግስት ምናምን። እነዛ ህገ መንግስት ዝም ብሎ የሆነ ከሰማይ ወረደ አይደለም። አንዳንዱን የሆነ ግጭት አይተ ከዛ ውስጥ ትምህርት ወስደ እንደዛ አይነት ነገር እንዳይኖር አርገ የምታስቀምጠው ነው። በሽታው መኖሩ ነው መድኃኒቱ እንዲሰሩ የሚያደርገው። በሽታው ባይኖር አሁን ፓራስታሞል የሚባል ማስታገሻ ሄዴክ ባይኖር ህመም ባይኖር አይሰራም። ኤቭሪ አሁን መድኃኒቶች የሚሰሩት በሽታው ቀድሞ ስላለ በሽታው መኖሩ ለመድኃኒት ለመስራት ለሰዎች እድል ሰጥቶ ለጥናት ለመድኃኒት ፍለጋ ለቅመማ ለምናምን እና ግጭት ውስጥ አዳዲስ ትምህርት አዳዲስ ነገር ትማርበታለህ። በቤተሰብ መካከል የተፈጠረውን ግጭት መነሻውን ስትሰማ ያ ግጭት አንተ ጋር እንዳይመጣ ትምህርት ወስዳለህ። ለምሳሌ አሁን ባልና ሚስትን የሚያጣለው አንዱ የገንዘብ አስተዳደር ይባላል አይደል? እሱ ነገር አንተ ጋር እንዳይመጣ ጌታ በገንዘብ ሲባርክ የሆነ ነገር ሲመጣ በቃ ወይ የጋራ አካውንት ከፍትና ጋራው ላይ እንዲቀመጥ ታደርጋለህ። ካልሆነ ደግሞ ካገኘው ላይ አስፈላጊ በሆነበት ጉዳይ ላይ ተነጋግረህ ይሄን እንግዛ ይሄን እንደዚህ እናድርግ ብለህ ከትዳር አጋሪ ጋር በመነጋገር አካውንቷም ላይ የሆነ ወሳኝ አብሮ ማስተዳደር እዛኛው ጋር የሰማው ቤቱን ያፈረሰው ችግር አንተ ጋር እንዳይመጣ ጥንቃቄ ታደርጋለህ፣ ትምህርት ትወስዳለህ። እንግዲህ ግጭት የሚያስፈልገን ነገር እንድንናገር እድልም ይሰጣል። አንዳንዴ ግጭት መካከል ያለፉ ሰዎችን ቁጭ አድርገህ ስታወራ ለዘመናት ውስጡ ላይ ተዳፈነውን ያወጣል። በቃ በላው ስትለው ምንም ሳይቀር ነው መዞም ያወጣ። ሰው ታውቃለህ በውስጡ ላይ ያለውን ነገር በደንብ ሲያወራ ይወጣለታል። እኔ ቢሮ አንዲት ጊዜ መጣች የሆነች እህት ጋር ችግር የነበረባትና 3 ሰዓት ነው ያወራችው። እና እኔ 3 ሰዓት ሁሉ ቁጭ ብዬ ሰማሁ። አንድም ቃል ስትንፈሽ ዛለች 3 ሰዓት ሙሉ እሷ ብቻ አወራች። ከዛ በኋላ አለች ያወጣች ስላት በወጣልኝ አለች። ከዛ በኋላ አለቀ። እሺ አሁን ምናምን በቃ ጨረስኩ አለች። ኦልሬዲ መፍትሄዋም ራሷ እንዳገኘች ይዘው ለምን ውስጧ ላይ ያለውን ነገር እንዲታወጣ እድል ሰጥቷል። አንዳንድ ጊዜ ሰው ደብቆ የሚኖረው ነገር እንዲያወጣ ከሚያደርገው ነገር ውስጥ አንዱ ግጭት ነውና የግጭት መልካም ጎኑንም በዚህ እናያለን። ለተሻሉ ሀሳቦች መገዛትን ያስተምረናል። ሌሎችን ማዳመጥ እንድንማር ያደርጋል። የሰዎችን ባህሪ በሚገባ እንድንማር ያደርጋል። ምን አይነት ሰው እንዳለ ሰውን እንድታውቅ የሚያደርገው አንዱ ግጭት እቺ እንትና እንዲህ ነው ትላለህ፣ ትጠነቀቃለህ። አንዳንድ ሰው ታውቃለህ ሰዓት እንደረገጠ ዶሮ ይሆናል። ባህሪውን ሳታውቅ የዋ ከላይ መስሎ ሲነካ ግን አንገደፊ ሀገር አጥፊ አይነት ይሆናልና ያንንም ሰው ምን አይነት ነው የምለውን እንድታውቅ እድል ይሰጣል። እንደገና ወደ መፍትሄም ይመራናል። የተግባቦት ክህሎት እንድንለማመድ ይረዳናል። ውስኖቻችንን በሚገባ እንድንረዳም እድል ይሰጠናል። ስሜቶቻችንን እንዴት መቆጣጠር እንዳለብን ያስተምራል። ራሳችንን በሚገባ እንድናውቅ እድልም ይሰጣል። እኔ ማን እንዴት ነኝ፣ ሲነካስ እንዴት ነው። እኔ ባይዘው ልንገርህ በጣም ብዙ ሰው አለ የዋ ነኝ እኔ በጣም ሲበዛ የዋ ምኑ ሰዎች ራሳቸው ሲነኩ ምን እንደሚሆኑ ግልጽ ያሳያል። እና ሲነካ ሰው ማንነቱን ያውቃልና ግጭት የሰውየው ማንነቱን ሰው እንዲያውቅ ያደርጋል። እንደዚህ የግጭት ጥሩ የሆኑ ፖዚቲቭ የሆኑ ጎኖች እነዚህ ናቸው። ግጭት በራሱ አይመረጥም። ግጭት ግን ለመማሪያ እድል ይሰጣል ማለት ነው። እኛ ግጭት እንዲፈጠር አንጸልይም፣ ግጭት እንዲጠፋ ነው። ግን ከተፈጠረው ግጭት ሰው መልካም ነገር እንዲማር ተምሮ እንዲወጣ ተምሮ ነገር የተሻለ ሀሳብ ይዞ እንዲመጣ። በጣም ጥሩ ፓስተር። ያው እንግዲህ ስለ ግጭት አንስተናል። ግጭት አንድ ጊዜ ከተቀሰቀሰ በኋላ ደግሞ ቀጣዩ ሂደት እንግዲህ ወደ ሰላማዊ ሁኔታ መመለስ ነው እና ይሄ ስለ እርቅ ስለ ሰላም በዚህ መጽሐፍ የተነሳው
ነገር እንዴት ነው አሁን መረዳት ያለብን ነው? በግጭት ውስጥ የቆየ ሰው በሰላማዊ ሁኔታ እንዴት ይመለስ? ያው መጽሐፉም ላይ ሽግግር ያሳየናል፣ ድልድይ ያሳየናል። ከሱ ተነስተ እስኪ ያለውን ነገር ስለ እርቅ ሰው ያ እንግዲህ ያው ከግጭቱ ቀጠና ወጥቶ ሰው እርቅ እንዲፈጠር ነው። ግጭቱ ያው ይኖራል፣ ግን ሁሉ ጊዜ ግጭት ይኑር ይቀጥል ምን አገባኝ እኔ አያገባኝም አይመለከተኝም አይባልም። ከግለሰብም ተነስቶ እስከ ሀገርም ደረጃ ባለው ግጭትን በእርቅ መቋጨት ያስፈልጋል። ማንኛውም ግጭት መፍትሄ ሊበጅለት ያስፈልጋል። ምንም ማይታረቅ ማይስተካከል ነገር አይኖርም። ሁለት ለመገዳደል የሚፈላለጉ ሰዎችን ቅድም አስታርቅ ያለው ነግር ያለው ቤተሰብ አባቴና ሌላው እንደዛ ሰውን በደም እንኳን ደረጃ ያለውን ማስታረቅ እና እርቅ ይቻላል ነው። ግጭት አለ ልክ ነው፣ እርቅ ይቻላል። ይሄ ነው አሁን ክቨር ፔጁም ይሄን ያሳያል። ከዚህ ከግጭቱ ቀጠናችን ድልድዩ እርቅ ናት፣ ወደ ሰላም ቀጠና መሻገር የሚል ነው። እንግዲህ እርቅ ሲነሳ ሰው ሁሉ ለእርቅ መስራት አለበት ብዬ ያምናል። የእርቅ አምባሳደር የሰላም አምባሳደር ሚና መጫወት እንዳለብን ይሄ ሚና እያንዳንዱ አማኝ በክርስቶስ ኢየሱስ ያመነ ሰው ሚና መሆን እንዳለበት አምናለሁ። እያንዳንዱ ደግሞ ስልጣንም ያለ ቤተክርስቲያን የሚመራ በየትኛውም ሌቨል ያለ ሰው ለእርቅ መስራት አለበት። እርቅ ላይ ትኩረት መደረግ አለበት። ከቀን ወደ ቀን ግጭትን ለማጥፋት አሁን እሳት ሲነሳ የእሳት አደጋ መኪኖች የሚመጡት እሳቱ እንዲቀጥል አይደለም። ለምንድን ነው የሚጠሩት? እሳቱ እንዲያጠፉ። እነርሱ ሁሌ ሬዲ ናቸው። መኪናቸው ውስጥ ውሃ ሞልቶ እንትን እያደረጉ ክላክስ እየጮሁ ነው የሚመጡት። ሰው መንገድ ይለቅላቸዋል። እሳት አደጋ መኪና ነው ተብሎ ሰው ገለል ይላል። እሳት አደጋ መኪናው እንትን አይጭንም፣ ሰውን አይጭንም። የእሳት አደጋ መኪና የሆነ እንትን ለማድረስ አይደለም። የእሳት አደጋ መኪና ስራው ምንድን ነው? እሳት ማጥፋት። ስለዚህ ምን አለው? ውሃ አለው። ፈጥኖ ነው የሚደርሰው። ፈጥኖ ደራሾች ናቸው። በአቅማቸው ተረባርበው ያን እሳት ያጠፋሉ። የእርቅ ሰዎች እንደዚህ ናቸው ብዬ ነው ያስባል። እንደ እሳት እንደሚያጠፋ መኪና እንደ ሰራተኛ የእሳትና አደጋ ሰራተኛ አይነት ናቸው ብዬ ነው ማምነው። ለምን? እርቅ ግጭት ብዙ ነገር ያወድማል። ግጭት አገርን ያጠፋል። ግጭት ቤተሰብን ያጠፋል። ግጭት እድገትን ወደኋላ ይጎትታል። አንዳንድ ጊዜ የፉክክር ቤት ይባላል አይደል? ሳይዘጋ ያድራል። ፉክክር ቤቱን ችግር እንደሚያመጣሉ ግጭት በቤተሰብ በሀገር በግለሰብ በድርጅት ውስጥ መዓት ውድመትን ያመጣል። ዝቅ ያደርጋል። ከነበርክበት ከፍታ ወርደ ዝቅቶ ዝትላለ። እሱ ብቻ አይደለም፣ ያጠፋል። ብዙ ነገር ታሪክን ያጠፋል፣ ህይወትን ያጠፋል፣ ብዙ ሪሶርስን ያጠፋል። ስለዚህ ያንን እንደነገርኩ እንደ እሳትና አደጋ መኪና ወይም እንደ ሰራተኞች ያንን ለማጥፋት መስራት ያስፈልጋል። ሌላው ይሄ ቡጉንጅ የሚባል በሽታ ታውቃለህ? እኔ አሞኝ ያውቃል። በጣም ታምሜ ያውቃል። በጣም ክፉ በሽታ እንዴት እንደሚያስጨንቅ እሱን በጣም እጀ ጠንካራ የሆኑ ሰዎች ይበስላል በስሎ ያንን ቡጉንጁን በሚያወጡበት ጊዜ ቡጉንጁን ብቻ ይሄ እንዲፈርጥ አያደርጉም። ሰንኩፍ የሚባል ነገር አለ ውስጡ ላይ። እሱን ነው ነቅሎ የሚያወጡት። እሱ ካልወጣ ይቀጥላል። ነገር ሌላ ቦታ ይፈጠራል፣ ሌላ ጋር ዝቅ ብሎ እና እርቅ እንደዛ ነው። አንድን ነገር እንዲፈርጥ ማድረግ እንዲወጣ ማድረግ መስራት ያስፈልጋል። እና እርቅ እንግዲህ ካነሳን የእርቅ መጽሐፍ ቅዱሳዊ ምንነቱን እይታውን ምን ይላል መጽሐፍ ስለ እርቅ? ቅድም አንስቻለሁ። እግዚአብሔር ከሰው ጋር የታረቀው በልጁ ነው ብያለሁ። ምንድነው? እኔ አንድ ክሮስ ካልቸራል ኮርስ ሲማር በቴዎሎጂ ክሮስ ካልቸራል የሚባል ኮሚኒኬሽን የሚባል ኮርስ እዛ ኮርስ ላይ ስንማር ስለ እርቅ ስንማር ነበር። እና ምንድነው የተማርነው? ሁለት ጎሳዎች ተጋጩ እና ሁለት ጎሳዎች ሲጋጩ እነዛ የተጋጩ ሁለት ጎሳዎች የሚታረቁት ልጅን በመለዋወጥ ነው። ምሳሌ ላምጣ። የኔና ያንተ ጎሳ ቢጣላ እኔ እናንተ ዝም ብለን ወንበር ዙሪያ ላይ ቁጭ ብለን አይደለም የምንታረቀው። ያንተ ልጅ ወደ እኔ ጎሳ ይመጣል፣ የኔ ልጅ ወደ አንተ ይሄዳል። ልጅን አንተ ትወስዳል፣ ያንተ ልጅ ነው ይወስዳል። ምን ይሆናል? እርቅ ተፈጥሯል። አንተ ቤት ያለውን የኔ ልጅ አንተ አትጎዳም፣ በአንተ ቤት ውስጥ ያለውን በኔ ቤት ውስጥ ያለውን ያንተ ልጅ እኔ አልጎዳም። በዚህ በልጅ በመለዋወጥ ነበር እርቅ የሚያደርጉት።
በጣም የእርቁ ጥልቀት ነው የሚያሳየው። ይሄ ልጅን በመለዋወጥ እግዚአብሔር ደግሞ ከኛ ጋር ለመታረቅ ልጅ ሰጠ። አንድያ ልጁን ኢየሱስን ሰጥቶ ምን አደረገ? ከዓለም ጋር እግዚአብሔር ታረቀ። ልጁን ደግሞ ዝም ብሎ መስጠት ብቻ አይደለም፣ በመስቀል ሞት ኢየሱስ ሞቶ ደሙን አፍስሶ አይደል እግዚአብሔር ከኛ ጋር የታረቀው። እኛ ያንን እርቅ አመን ብለን የተቀበለን ከትልቁ አምላክ እግዚአብሔር ጋር የሱ ጠላት የነበረን ወዳጁ ልጆቹ ሆነን በኢየሱስ በኩል ከታረቀን እኛም ደግሞ በመንደር በሰፈር በቀበሌያችን በወረዳችን ባለንበት ሀገር በየትኛውም ሴክተር ማስታረቅ አለብን። ስራችን ማስታረቅ መሆን አለበት ብዬ አምናለሁ። ስለዚህ ይህንን የመጽሐፍ ቅዱሳዊ እውነትን በማወቅ ለእርቅ ተነሳሽነት ሊኖረን ያስፈልጋል። በግጭት ውስጥ ምን አይነት ድርሻ ነበረው ሳምባዲ ያ ሰው ድርሻውንም በመረዳት ወደዚህ ወደ እርቅ የሚመጣበትን መንገድ መፍጠር አለበት። የተጎዱ ሰዎችን ማዳመጥ አለበት። ቅድም ነግሬያለሁ። ያቺ ሴት 3 ሰዓት ነው እኔ ቢሮ ያወራችው። ስለሰሟት ነው የተፈወሰችው። አንዳንድ ጊዜ እኛ አንሰማ። የተጎዱ ሰዎችን ከምንሰማ ይልቅ በኃይል ማስገደድ ነው የምንፈልገው። እንትን ታጣለህ እንላለን። ሰው በውስጡ ታሟል፣ በውስጡ ህመም አለ። በዛ የውስጥ ህመም የውስጥ መታፈን ከካንሰር አይተናነስም፣ ይገላል ሰው። ያንን የውስጥ ብሶቱን ውጦ ዝም ብሎ ለጥቅም ብሎ ሰው ዝም ብሎ አንገት ደፍቶ ከሚኖር ውስጡ ላይ ያለው እንዲያወጣ ማድረግ፣ የተጎዳው ሰው ምንድነው ጉዳቴ አውጣው ብሎ እንዲያወጣ ማድረግ። ከዛ በኋላ የዛ ያን እይታን ያንን ነገር ከግምት ውስጥ ባስገብተን ቀጣይ ስራዎችን መስራት። ሌላው ደግሞ እውነትን በፍቅር መግለጽ። እኛ ለማንም ማዳላት የለብንም። እኔ ባይዘው ግልጽ ነገር ሳወራልኝ ልጆቼ እንትና መታኝ ያሉ ይመጣሉ ከሚጫወቱበት ከውጪ ሮጬ ልጄን ማን መታው ብዬ ሮጬ ሄጄ ያን ልጅ አልመጣም። ይሄ የኔ ባህሪ ነው። ታሪካዊ አመጣጡን አጠናለሁ። ማን ነው ቅድሚያ ምን አደረገ ብዬ ከልጆች ሰማል። የኔ ልጅ ጥፋተኛ ሆኖ ከተገኘ ልጄን ቀጥቷል፣ ስርዓት አስይዛል። አንዳንድ ሰው እንትን ይሆናል፣ አግሬሲቭ ይሆንና ስሜታዊ ይሆንና የሰው ልጅ ሄዶ ይጎዳል። ፋይናሊ ሲጠና ታሪክ ሲሰማ የሱ ልጅ ነው የጎዳው። አንዳንድ ጊዜ እውነትን መረዳት ማወቅ፣ እውነትን ደግሞ በፍቅር መናገር፣ ለማንም ማዳላት አስፈላጊ አይደለም። ከዛ ነቀፋን ትተን ሳምባዲን ከመንቀፍ ይልቅ ችግሩን መፍታት ያስፈልጋል። አንዳንድ አሁን እርቅ ለእርቅ ብሎ ሰው ይሄድና ባልን ይፈጠፍጣል። ድሮስ ባል ነው ይላል። ባልሽ እኮ ይልና ሚስትየው ሌላ ዓለም ውስጥ ይቀጣል። ሚስትን አሳንሶ ይመጣዋል። የኔ ሚስት እንዲህ ናት፣ አንቺ ግን እንደዚህ አይደለሽም ብሎ ሌላ ብሶት ቀስቅሶ ይመጣል። ይሄንን ክትቶ ነቀፋውን ትቶ ችግሩን መፍታት ያስፈልጋል። ከዛ በእርቁ ሂደት ላይ በደንብ አትኩሮ መስራት። እንደገና ደግሞ የግጭቱን ምንጭ ለይቶ ማወቅ ያስፈልጋል። ምንድነው ምንጩ? መነሻውስ? ታሪካዊ አመጣጡ ቅድም ነገር ያለው ለምሳ ምንጭ ላይ አይደለ ሄዶ ጨዋታ ነው። ምንጩ ላይ ያለውን ችግር ሳታክ መሀል አካባቢ ላይ የተፈጠረው ለመፍታት ብትሞክር ግራ ይገባል። መጀመሪያ ማወቅ አለብን። ሌላው ነገር በግጭት ውስጥ ያሉ ሰዎች በእርቅ አስፈላጊነት እንዲያምኑ ማድረግ። እርቅ ወሳኝ ነው፣ አስፈላጊ ነው። እርቅን በደንብ ማስጨው ያስፈልጋል። እርቅ ምን ያክል ጠቃሚ እንደሆነ ነገር ያለው በጣም ትኩሳት የታመመው ሰው የህመም ማስታገሻ ተሰጥቶት አልቦት እንደሚሻለው ሁሉ እርቅ እንደዛ ያወጣዋል። ውስጥ ላይ ያለው ህመምን ያወጣል። በእርቅ ውስጥ ነገር ይፈታል። አንድ ሐዋሳ አካባቢ የሰማሁት ልጃቸውን የገደለውን ሰው ከእስር ቤት እንዲፈታ ያደርጉ አባት ታሪክ ሰምቻለሁ። ልጃቸውን የገደለውን ሰው ከእስር ቤት አስፈትቶ በልጄ ቦታ ልጅ ሁንልኝ አለ። እስከዚህ ጥግ ይመጣል እርቅ። ስሜቶቻቸውን መስማት፣ ምን አይነት ስሜት እንዳለ ፍላጎትን መለየት፣ ለማሸነፍ በሚደረግ ክርክር ላይ ማትኮር አስፈላጊ አይደለም። አንተ አሸናፊ ነህ፣ አንተ ልክ ነህ አይ አስፈልግም። በእርቅ ሂደት ውስጥ ይሄ አሸናፊውን ለመለየት ከመሮጥ እሱ በቦክስ ዓለም ላይ ነው። እጅ ይዘህ አንተ ነህ ያሸነፍከው ምክንያቱም ዳኛ ነህ። እርቅ ላይ የሚቀመጥ ሰው ግን ዳኛ ሊሆን አይደለም የሚቀመጠው፣ ሊፈርድ አይደለም። ሁለቱም ይሄ ምንድነው ባለው መሃሉ ላይ ቁጭ ብሎ ኒውትራል ሆኖ ሁለቱም እኩል ይዞ ለመነሳት ነው የሚቀመጠው። ሌላው አሸናፊ አይኖርም። አሸናፊ በእርቅ ሂደት ውስጥ ተሸናፊና አሸናፊ አይኖርም። ተሸናፊም አሸናፊም አይኖርም። ሁለቱንም በእኩል መንገድ ዊን ዊን እንትን አድርገህ ነው የምታልፈው። ሌላው ነገር እርቅን የሚያሰናክሉ ሁኔታዎች አሉ። ይሄ ምንድነው? የተደባበሰ ሐሳብን ማቅረብ።
አፈር አለባብሶ አፈር ቢያርሱ መልሶ እንደዛ አይደል? እንደዚህ አንዳንዴ ሰው እንትን ያደርጋል። ዝም ብሎ ምን ይደረጋል መሰለ የሆነ ዋሽቶ ማስታረቅ የሚባል ነገር ጤናማ አይደለም፣ ልክ አይደለም። እንዴት ሰውን ዋሽቶ ያስታርቃል? እውነትን መሰረት አድርጎ አንተ ዋሽተህ ባይዘወይ በአህያ ቆዳ የተሰራ ቤት ጅብ ሲጮህ ይፈርሳል ይባላል። ዋሽተህ ያስታረቀው ሰው እግሪ ሳይወጣ ነው የሚጣለው። ስለዚህ ዝም ብሎ እንደዚህ አድርጓል። ለአንዱ ወገን ማዳላት አስፈላጊ አይደለም። ጣልቃ ገብነትና ኃይል ቃልን አለመጠቀም መጥፎ ነው። እርቅ ላይ ጣልቃ መግባትም ኃይል ቃልን መጠቀም አስፈላጊ አይደለም። ራስን ፍጹም አድርጎ ማቅረብም ደግሞ ልክ አይደለም። ከመጠን ያለፈ ስሜታዊነትም አስፈላጊ አይደለም። ምስጢር ማባከን አንዳንድ ጊዜ ምን ይሆናል መሰለ ሰዎች እርቅ መሃል ምስጢር ያወጣሉ። የሰው ምስጢር ጠባቂነት እንደተጠበቀ ሆኖ መደረግ አለበት። ችሎታና ፍላጎት የሌላቸው ሰዎች ማሳተፎ ራሱ ለእርቅ አደጋ ነው። አንዳንድ ችሎታ ይጠይቃል፣ ከዛ ፍላጎትም ይጠይቃል። እንግዲህ ለእርቅ የባለድርሻ አካላት ሚና አለ። ባለድርሻ ባለጉዳዮች ዋናዎች ናቸው ሁለቱ የተጋጩ አካላት። አስታራቂዎችም በጣም ወሳኝ ሚና አላቸው። ታዛቢም ደግሞ ያስፈልጋል። ከአስታራቂ በተጨማሪ ታዛቢ ሆኖ የሚቀመጡ ሰዎች መኖር አለባቸው። አሁን አንዳንድ እኛ ምንድነው የተጋጩ ሰዎችና አስታራቂዎች ብቻ የሆኑና ሲቋጭ በቦክስ ነው የሚቋጨውና ይሄ ሊያስታርቅ የመጣው ሰው ለአንድ ቡድን ወግኖ በቦክስ ሁሉ ሊጨርስ ይችላል። ታዛቢዎች መኖር አለባቸው፣ የሚታዝቡ እዛው ላይ የተቀመጡ ሰዎች። ሌላው ለእርቅ ቀጣይነት መስራት ያስፈልጋል። ገደብ ማስቀመጥ፣ እውነታውን መሰረት ማድረግ፣ ከዛ ማስማማት፣ ከዛ አንዱ ለአንዱ እንዲገዛ አንዱ ለአንዱ ተሸንፎ ለእግዚአብሔር ክብር እንትን እንዲያደርግ ማድረግ ያስፈልጋል። ጥልቀት አለው መጽሐፉ የሚያነሳቸው ብዙ ነገር አለ። እርቅ የሚያመጣው ብዙ ፋይዳዎች አሉ። ግንኙነት በእርቅ መካከል ይታደሳል። የሀገር፣ የግለሰብ፣ የቤተክርስቲያን ኤቭሪ ግንኙነቶች ይታደሳሉ። ለቀጣይ ስራ መነሳሳትን ይፈጥራል። ካለፈው ስህተት ለመማር እድል ይሰጣል። ይሄን ይመስላል። ጥሩ ነው። ያው ይሄ እንግዲህ በጣም ዘርፈ ብዙ የሆነ መፍትሄ ያለውን ሐሳብ በዚህ መጽሐፍ ውስጥ አንስተሃል ፓስተር። በዋናነት መጨረሻ ላይ የተነሳ ሐሳብ አለና ከኛም የእርቅ መልእክት የወንጌል መልእክት አንፃር አሁን በዚህ በተነሳው ሐሳብ በእርቅ ፕሮሰስ ውስጥም የምናየው ትልቁ ነገር ይሄ ነውና የቤተ ክርስቲያን መልእክት በሰላም ግንባታ ውስጥ ይላልና እሱም ክርስቶስን ማወጅ። ወንጌላችን በራሱ የእርቅ ወንጌል ነው፣ የሰላም ወንጌል ነው። ይህንን ማወጅ ላይ ነው ትኩረት የምናደርገው። እግዚአብሔር ታረቀ ሰውን ብለናል፣ በልጁ በኩል ታረቀ ብለናል። በልጁ በኩል ታረቀ ስንል ደግሞ ይሄ የወንጌል መልእክት እስካሁን ከግጭት መነሻ ጀምሮ አፈታቱ ላይ ያሉትን ሙሉ ነገሮች ይዛል። ሰው ለግጭቱ መነሻ የሆነ ሰው ኃጢአተኝነቱን፣ ከዛ ደግሞ እግዚአብሔር ያመጣውን ደግሞ የድህነት መንገድ እነዛን ይናገራልና የቤተ ክርስቲያን ሚናና የወንጌልን በዚህ በእርቅ ዙሪያ በሰዎች መካከል ሊፈጠር ስለሚገባ ሰላም ያለውን ሚና በመጨረሻ እናንሳና የመጨረሻ መልእክታችንን እናስተላልፋለን። እንግዲህ በመጽሐፉ ያው ከመጀመሪያ ነው የሚጀምረው። ቅድም እንደነገርኩ ግጭት፣ ከዛ እርቅ አለ ድልድዩ። ይሄ የሰላም ቀጠና ነው። ሰላምን መፍጠር ሁሉ ጊዜ መልእክታችን ወይ ደግሞ ተልኳችን ሰላም በሰውና በእግዚአብሔር መካከል፣ ሰላም በሰውና በሰው መካከል፣ ሰላም በአገር መካከል እንዲኖር እኛ የሰላም አምባሳደሮች ነን ብዬ አምናለሁ። እንግዲህ ግጭቱን በዚህ መንገድ ከተፈታ የሚመጣው ምንድነው ውጤቱ? ሰላም። ሰላም ደግሞ ከምንም በላይ ለሰው ልጅ የሚገርም ነገር ከቤዚክ ኒድስ ከዚህ ከሚበላው ከሚጠጣው ከምናምንም ከምንም ሰላም ይበልጣል። አሁን ሰላም ሳይኖር አንተ ፕላስቴን ቤት ውስጥ ብትኖር ምን ዋጋ አለው? ሰላም ኖሮ ግን አንድ ክፍል ቤት ውስጥ ደስተኛ ሆነ ትኖራል። ለሰው ልጅ የውስጥ ሰላም፣ ለሰው ልጅ የአእምሮ ሰላም፣ ለሰው ልጅ ዙሪያው ላይ ያለው ሰላም፣ ለሰው ልጅ የቀጠናው ሰላም፣ የአገሩ ሰላም፣ የአህጉሩ ሰላም በጣም ወሳኝ። በጣም አሁን ዓለም ትልቋን አሁን የፋይናንስን ወጪ የምታወጣው ብዙ ገንዘቧን የሚባክነው ምንድን ነው? የሰላም እጦት ነው። ግጭት፣ ጦርነት። አሁን ሰሞኑ ኢራንና በእስራኤል ወይም ደግሞ ኢራንና በአሜሪካ መካከል በነበረው ግጭት በኢራን በኩል የወደመውን ሀብት ሲሰማ ያንን ለማምጣት ስንት መቶ ዓመታትን ሊጠይቅ ይችላል።
በአሜሪካ በኩል በእስራኤል ሁሉ ጊዜ ግጭት፣ ሁሉ ጊዜ ጦርነት፣ ሁሉ ጊዜ ሰልፍ የራሱ የሆነ የሚያመጣው ውድመት አለ። እንደዚህ በሀገራችን በሰመኑ በትግራይ በነበረው ጦርነት በተለያዩ አካባቢዎች ላይ በሚደረጉ እርስ በርስ ግጭቶች ውስጥ እያየን መቼም ድርጅት ማነው እንትን አለማ ይሄን ተሰራ ይሄን ተከለ ፋብሪካ ተሰራ እንደዚህ ሆነ አይደለም። ግጭቱ ፈረሰ ነው፣ ሁሉ ጊዜ ተበተነ ነው፣ ተናደ ነው፣ ድልድዩ ተቆረጠ፣ ድልድዩ ፈረሰ፣ አውሮፕላን እንትኑ እንደዚህ ሆነ። በጣም ሁሉ ጊዜ ግጭት አውዳሚ ነው ብዬ ቅድም ያነሳው ስለዚህ ነው። ያንን ስናቆም ሰላም ሲመጣ ግን አካባቢው ላይ ሰው ይንቀሳቀሳል፣ ይሰራል። እንትኑ እንቅስቃሴ ሰላም ወሳኝ ነው። እኔ አሁን ዛሬ ከቤት የተነስቼ እዚህ ወደ እናንተ ስራ ቦታ ድረስ መምጣት የቻልኩ ሰላም ስላለ። ሰላም ሲጠፋ እንቅስቃሴ አይኖርም። ሰላም ሲጠፋ እድገት አይኖርም። ሰላም ሲጠፋ ብዙ ነገርን ያበላሻል። ስለዚህ ሰላም ላይ ማትኮር ያስፈልጋል። የሰላም ዘብ ታውቃለህ፣ የሰው ልጅ ሰላሙ ለማስጠበቅ ብዙ ነገር ያደርጋል። ለምሳሌ አንዳንድ ያደጉ ሀገራት ላይ ስትሄድ ሰው የተለያየ ነገር አለው ሰላሙ ለማስጠበቅ። አደገኛ አጥር አለው፣ እኛ ሀገርም አለ። ከዛ በአይነት የጀርመን የፈረንሳይ ውሻ ይገዛል፣ ያበሻ ውሻ አለው እኛ ሀገርም። ከዛ ደግሞ ጥበቃ አለ፣ በር ላይ መሳሪያ የያዘ። ከዛ ካሜራ አለ። ከዛ ደግሞ ቦዲጋርድ አለ። ያ ሁሉ ለምንድን ነው? ለሰላሙ። ያው እኛ ቦዲጋርድ ባይኖር ምን መሰለህ፣ ሰላም በጣም ከባድ ነገር ነው። አንዳንዱ ሰላሙ ለማስጠበቅ ጠላት ወልቆ እንዳይመጣው አየህ፣ ሰላም ጋር መስራት ያስፈልጋል። ሰላም ሲኖር ነው ወጥቶ መግባት። ሰላም ሲኖር ነው በልተህ በሰላም ወጥተህ የምትገባው። ስራም ለኤቭሪቲንግ ሰላም ወሳኝ ነው። የሰላም ዋጋም ደግሞ ቀላል አይደለም። ሰላም መቼ ነው የሚገባው? ስናጣ። በተለይ ሰላም ዋጋው ምን ያክል ዋጋውን የምታውቀው ሰላም እጦት ውስጥ ስትገባ። እኔ በጣም ብዙ ሰው ሲጨነቁ መጃ ሲያጡ ልጆች አገሬ ምናምን ሲላል ለምን ሰላሙን ሲያጡ እና ሰላም እግዚአብሔር ይስጠን ለሁሉም ነገር። ሰላም ወሳኝ ነገር ነው። እንግዲህ መጽሐፍ ቅዱሳዊ ቅድም እንደነገርኩ እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሏል። የሰላም ንጉስን ኢየሱስን ወደ ቤታችን ማስገባት፣ ወደ ህይወታችን ማስገባት፣ ወደ እርቁ መሃል ማስገባት፣ ወደ ትዳሩ መሃል ኢየሱስ እንዲነግስ ማስገባት ያስፈልጋል። ኢየሱስ ሰላም ወሳኝ ስለሆነ የኛ አምላክ ደግሞ የሰላም አምላክ ነው እንጂ የውከት አምላክ አይደለም። እኛ የሚያውክ የሚበጠብጥ የሚያፈርስ የሚያጋጭ የሚመታ እንትን የሚያደርግ አምላክ አይደለም። እናምን ጂኒ ነው እንደዛ የሚያደርገው። አጋንንት ነው ሰውን የሚያፈርሱ፣ ትዳርን፣ ቤትን፣ ኤቭሪቲንግ የሚያንቆጣቁጠው። የኛ አምላክ ደግሞ ሰላም እንዲፈጠር ያደርግ። እኔ ከባለቤቴ ጋር በሰላም ከልጆቼ ጋር በቤቴ በሰላም እንዲኖር ሰላም የሚሰጥ አምላክ ስለሆነ ያንን የሰላምን ወንጌል በማወጅ ለሰው ልጅ ሁሉ ሰላም እንዲደርስ ማድረግ፣ የሰላም አምባሳደር መሆን፣ በሰላም ላይ አጥብቆ መስራት፣ ለሰላም ቅድሚያ መስጠት ያስፈልጋል። እኔ በጣም በቃ ማለት እነዚህ አሁን አገር እንትን ሰላም አስከባሪዎችን እንዴት እንደምወዳቸው ሳያቸው በጣም ነው እንትን የሚሉኝ። አሁን መከላከያ፣ የፌደራል ፖሊስ፣ የአዲስ አበባ ሌላም ታችም ያለው ሴክተር ሰላም ያስጠብቅ። በቃ እኔ አክብሮት አለኝ። ለምን? ሰላም ያስጠብቃል። ያው ከእግዚአብሔር በታች እግዚአብሔር ትልቁን ሰላም እሱ ነው የሚሰጠን። በምድር ላይ ባለንበት የእነርሱ ደግሞ መኖርም የሚሰራው ስራ አለ። መንግስትም በዚህ ላይ ደግሞ ዋጋ በጣም ትልቅ ትኩረት ሰጥቶ ነው እየሰራ ያለውና ግድ ያስፈልጋል። ሰላም ላይ ማትኮር መስራት ያስፈልጋል። እንግዲህ ሰላም በሌለበት ሁኔታ ለሚከሰቱ ነገሮች ሰላም እንዲኖር ለሰላም መነሳሳትና መስራት ያስፈልጋል። ስለ ሰላም መንቀሳቀስ ያስፈልጋል። እኛ የሰላምን ሰው ጋር ሰላምን መፍጠር አለብን። ልናውክ አልተፈጠረም። ልናስጨንቅ አልተፈጠረም። ሰው ከሰው ጋር ለማጣላትም አልተፈጠረም። ሰላም እንዲወርድ ማድረግ ያስፈልጋል። ሰላም እንዲመጣ እንግዲህ በሰላሙ ቅድም በእርቁ ዙሪያ ሲሰራ የነበረው ያ እርቁ ወደ ሰላም ሲመጣ ሰላምን በደንብ ለማውረድ ያስፈልጋል። ሰላም በሌለበት የሚነሱ ነገሮች አሉ። መነሳሳት ይቀንሳል፣ መተማመን ይጠፋል፣ ስጋትና ውጥረት ይነግሳል። ስጋት፣ ውጥረት በቃ አንዳንዴ ሰላም የሌለበት ቀጠና ታውቃለህ። የተማሪው ትምህርት ቤት በሰላም ገብቶ መማር አይችልም። ሆስፒታል ሐኪም ገብቶ ማከም አይችልም። ነጋዴው ሱቁን አይከፍትም። የእህል በረንዳ አይከፈትም። ረሃብ ይሰፍናል። ምን ይሆናል? የታመመ ሰው ሐኪም ቤት ሄዶ ታክሞ መዳን እየቻለ ቤት ውስጥ ይሞታል። ሰላም ማጣቱ
አሁን እነዚህ ሱዳን አካባቢ የምናየው ነገር የሰላም ማጣቱ እንዴት እያናወጠ እንዳለ እንደ አገር እንኳን ታውቃለህ ደካማ ሀገር ነው የሚያደርገው ሰላም ማጣት ጠንካራ ሀገር አያደርግም ደካማ ሀገር ደካማ አመራር ደካማ ቤተክርስቲያን ደካማ ቤተሰብ ኤቭሪቲንግ ምን ያደርገው ያመጣል ያደክማል ሰላም ማጣት ሰላም ሲኖርስ ሰው ሁሉ ለእድገት ነው የሚሰራው ሰው ሁሉ ተባብሮ አንድ እጅ ለእጅ ተያይዞ ምን ይሆናል ከፍ ለማለት ለለውጥ ነው የሚሰራው ስለዚህ ሁሉም የሰው ልጅ በተለይ አማኙ በጌታ በኢየሱስ ክርስቶስ ያመነ የእግዚአብሔር ቃል የሚያውቅ መጽሐፍ ቅዱስ አማኝ የሆነ ሁሉም ሰው እኔ ለሰላም መስራት አለበት ብዬ አምናለሁ የሰላም ዘብ የሰላም አምባሳደር የሰላምን ሜና መወጣት ለምሳሌ በመግጭቱ ውስጥ ወር ደግሞ በጦርነት ውስጥ ብዙ ነገር ይበላሻል ወንበር ዙሪያ ቁጭ ብሎ መነጋገር ይችላል በሐሳብ አንዱ በሐሳብ ማሸነፍ እኔ ማምነው በሐሳብ ብልጫ አንተ የሚያሸንፍ ሐሳብ ይዘህ ከመጣ ሳምባዲን በሐሳብ አሸንፈ ነገ እኮ እንትን ማድረግ ትችላለህ ግን በቃ ጦርነት ሰልፍ ግጭት ምን ያመጣል ካልከኝ ሰላም እንዳይኖር ያደርጋል ሰላም ባይዘወይ እንዳይኖር ለሚያረጋውም ሰው ጭምር ነው ሰላም ያሳጣው አየ አሁን ግጭት የሚያመጣው ጦርነት የሚቀሰቅሰው አካል በዛ ጦርነት ሟች ይሆን መኖር እየቻለ ቤቱ መኖር ልጆቹ መኖር እየቻለ ምን ይሆናል ነገ እሱም ራሱ እንዳይቀጥል ለሱም ችግር ያመጣልና ሰላም ወደ ሰላም መምጣት አለበት የመኖር ህልውና እንደነገርኩ ባደጋ ላይ ይወድቃል ይሄ ደግሞ የመኖር ህልውና ጎዳና ላይ የሚለምኑ ሰዎች ብቻ አይደሉም ኦር ደግሞ የወታደሩ ብቻ አይደለም የሁሉም ሰው የመኖር ህልውና አደጋ ላይ ነው የሚወድቀው ሰላም ማጣት ላይ ላለው በታች ላለው በኩል ነው ሰላም ያሳጣ የኔ አጥር ኃይለኛ ነው እኔ ቤት አይገባም አንተ አጥር ስለሌለ አንተ ቤት ነው የሚገባው ብለ ብትል አጥሩን አልፎ ይገባል ነገር ባየር ሁሉ ሊመጣ ይችላል ሩቅ ነው ማለት አይቻልም እንኳን ሰፈር ውስጥ ሩቅ ነው ያለው ማለት አይቻልም አሁን እኮ የሩቅ ምስራቅ ጉዳይ ነው እኮ አሁን የኛ አፌክት ያደርጋል በጣም ያውን የኢራን የምኑ ሌላው እዛ አካባቢ ያለው እኛ እንኳን እኔ አሁን መጽሐፌ በሚመረቅበት ጊዜ ኢራንና እስራኤል እዛ አሜሪካ የነበረው ጦርነት ነዳጅ ጠፋ በመጽሐፌ ምርቃት ቀን በነዳጅ እጥረት ምክንያት ወዳጆቼ መምጣት አልቻለም አየ የዛ ጋር እነሱ ሲጣሉ የኔ መጽሐፍ ምርቃት ራሱ አታካል ለዛ ነው ምጭሆኔ ዛሬ ራሱ ሰላም መውረድ አለበት ሁሉ አቅጣጫ ያያልኩ ነውና ሰላም በጣም ወሳኝ ነገር ነው እውነትም እንዳልከው እዛ ሩቅ ነው ተብሎ አይባልም ይመጣል ይደርሳል ለዛ ነው አሁን ኢትዮጵያ በምስራቅ አፍሪካ ላይ ኢጋድ የሚባል አይደል በኢጋድም የራሷን ሜና አሚሶም ኤቭሪንቲን ላይ ወታደሮቿን እየላከች ለምን ነገ እሷ ጋር ይመጣል አሁን ኢቦላ ሲጋት ኢትዮጵያ ሊገባ ይችላል እየተባለ ነው ኢቦላ ኡጋንዳ ታንዛኒያ ያስፈራል ይባላል የሆነ እንትን ማከላዊ አፍሪካ ላይ ያለው ኢቦላ እኛ ሀገርም ሊመጣ ስለሚችል ቶሎ ብላችሁ ጥንቃቄ አየ ሰላም ኮሽ ባለ ቁጥር ከራስ ዝግጅት አደረጋል አሁን ኮቪድን እንኳን እንዴት አድርገን እንደተቆጣጠረን ታውቃለህ ብዙ ሰው ሳይልቅብን እግዚአብሔር ይመስገን ኮንትሮል ማድረግ ተችሏልና ይሄ ሰላም እንዲቀጥል ሁሉም ሰው መረባረብ መስራት አለበት ብዬ አምናለሁ አባቶች አገር ሽማግሌዎች ቤተክርስቲያን መሪዎች በዚህ በሰላም ጉዳይ ላይ ስራይ ብሎ መስራት አለባቸው እኔ እውነቱን ለመናገር ቤተክርስቲያን የሰላም አምባሳደር ሆና ኢቭን መንግስታትን ማስታረቅ እንዳለባት ነው እኔ ማምነው የቤተክርስቲያን ስልጣን ይሄ ነው ቤተክርስቲያን ፍርድ ቤት ቆማ ፍርድ ቤት ለሷ እንትን እንዲሰጥ ሁለት ቸርቾች ተካሰዶ ፍርድ ቤት መቆም ሲቆሙ በጣም ያሳፍራል መሆን ያለበት እነርሱ የራሳቸውን እዚሁ ጨርሶ እንደ ባይብል ከዛ ግን ለአገር የሚጠቅም ነገር ይዞ መነሳት ብዬ መቻል አለባቸው ብዬ አምናለሁ ሌላው እንግዲህ ለዘላቂ ሰላም ስለመስራት ነው እንደነገርኩ ለሰላም ዘብ መቆም ያስፈልጋል ሁሉም ሰው ዛሬ አይ ቲንክ 4 ዓመት ገደማ ይመስለኛልና ልጄ ከልጆች ጋር ይጣላል ምናምንና ልጆች እንትን ያደርጉታል ሲጫወት ምናምን ነገር ኳስ ምናምን ሲጫወት ምናምን በሁሌ ይመቱታልና በቃ ይመጣል ቤት መቱኛል እያለቀሰ ነው የሚመጣው እና አንድ ጊዜ ቤት ውስጥ አብራን የነበረች ልጅ ማሚ ይሄ ልጅ ምንድነው ሁሉ ጊዜ መቱኝ ያለ ነው እየጮኸ የሚመጣውና ምንድነው ችግሩ እሱ እጅግር የለውም ልጅ አይደል አብሮ አይደል የሚጫወተው ልጁን ፈሪ አርጋችሁ አሳድጋችሁ ነው አይደል ምናምን ብላ ስትል ባለቤቴ ማንተስ ምናምን አለችው ምን ሆነ ነው ምናምን ስል ማሚ ዳዲ ሰው ሰድቦትም ስለማይሰድብ ሰው ምንም ብል መልስ ስለማይሰጥ እኔ በአባቴ ወጥቼ ነው ሰውን አልመታው ዩ ሲ
እኔ አሁን የነካኝን ሰው ባነጥፍ ኖሮ እሱም እዛ ጋር ጥርስ አውልቆ ቤት መጥቶ ያስቸግረን። ልጄ ምን ያክል እዛ ጋር እንትን ላለማድረግ የኔን ምሳሌ ሁል ጊዜ ሁሉም ሰው ለሰላም ቅድሚያ መስጠት አለበት። አንድን ነገር በቃ ክርር አድርጎ ወደ ጥላቻ፣ ወደ ድብድብ፣ ወደ ዘረኝነት፣ ወደ ምናምን ቀይሮ የሆነ ድብልቅልቁ እንዲወጣ ማድረግ የጤናማነት አይደለም። አንዳንድ ሰው ታውቃለህ በጣም በዚህ የተካኑ ሰዎች አሉ። ወዲያው ግልብጥ አድርጎ በቃ ዳዊትም ሲይዙት ብሎ እንደ መጽሐፍ ላይ እንዳየረው የሆነ የሚቀየሩ ሰዎች ወዲያው በቃ ቸርችን የሚያፈልሱ የሆነ የግለሰብን ግጭት እኛን ነው የነካው ብሎ ወደኛ የሚቀየሩ ወደኛ መቀየር የለበት፣ በእኔ ደረጃ ማለቅ አለበት ብዬ አስባለሁ። ሌላው ነገር የባለድርሻ አካላት ሚና ያስፈልጋል። በተለይ ደግሞ ቤተክርስቲያን ለሰላም ግንባታ ትልቁን ሚና መወጣት አለባት። ነገር ያልቀድም አንስቻለሁ። ክርስቶስን ማወጅ፣ ክርስቶስ መታወጅ አለበት። ባይዘዋይ ዓለም ያለ ክርስቶስ ሰላም አይኖራትም። ሲሞን ለዚህ ነው የዓለም ሰላም በእጁ ያለው የዓለም ሰላም ምንጭ የሆነው የሰላም ንጉስ ኢየሱስ፣ የሳሌም ንጉስ፣ የሰላም ንጉስ፣ የሰላም አለቃ ተብሎ ተጽፏል ኢሳይያስ ላይ 11። የሰላም አለቃ ኢየሱስ ነው። የሰላም አለቃን ማወጅ ያስፈልጋል። እንደገና ደግሞ የአስታራቂነት ሚናዋን መጫወት አለበት። ቤተክርስቲያን ዊክ ሆነች፣ ቤተክርስቲያን አቅም አልባ ከሆነች፣ ቤተክርስቲያን ሁሉ ጊዜ እየሄደች ፖሊስ አምጥታ ፖሊስ እንዲጠብቃት መታረቅ ከሆነ፣ ቤተክርስቲያን የማስታረቋን ሚና አቅም የሚታጣ ከሆነ ግን በጣም ከባድ ነው የሚሆነው። የክርስቶስን ወክላ ምድር ላይ ያለች የሱ አምባሳደር ናት ቤተክርስቲያን። ቤተክርስቲያን ውስጥ ቤተክርስቲያን ህንጻው አይደለም፣ ባይዘው ህንጻው ይሄ ብሎኬቱ ምኑ አይደለም። ሰዎች እኛው ነን አይደል? ኤክሌሲያ ስብስብ ግሩፕ አይደል? ያ ግሩፕ ሁሉ ጊዜ ለእርቅና ለሰላም መስራት አለበት ብዬ አምናለሁ። እግዚአብሔር አምላክ ሁላችንም እዚህ ቤት ያላችሁ ይሄንን የዶታይን ሚኒስትሪ ሚዲያውንም እንደዚህ ያሉ ሰራተኞችን እናንተን እኔንም እኛንም ሁላችንም እግዚአብሔር የእርቅ አምባሳደሮች፣ የሰላም አምባሳደሮች፣ ለሰላም የምንሰራ እግዚአብሔር ያድርገን። በምንችለው አቅም ሰላም ላይ ትኩረት እናርግ። ጌታ ይመጣል። ሁሉም ሰው ምድር ላይ አንድ ቀን የሚኖረው ህይወቱ ያበቃል። አንድ ቀን ሰው ጥሎ ይሄዳል። ጥለን ለምንሄደው አጋጅተን ሳይሆን በሰላም ኢቭን ስንሞት ራሱ ሰው በደንብ እንዲያለቅስልን በጣም እንዲያለቅሱ ለቅሶ ላይ ራሱ የሰላም ጥሩ ስራ ሰርቶ መሄድ አለበት። አንዳንዱ እኮ ታውቃለህ አሸባሪ አናዋጭ ምናምን የሚያጋጭ ሰው ሲሞት ራሱ ሰው በልቡ እንዲሁ ተገላገልኩ እያለ ነው የሚያለቅሰው። ይሄ ተገላገለ ያለቅሳል። ጥሩ ልጅ ነበረ ግን በውስጡ ደግሞ ተገላገለን ይላል። ሰዎች ተገላገለን የሚሉን ሰዎች አይነት መሆን የለብንም። ጥሩ ሰው ነው እንዲሁ ነገ ጥለንም ስንሄድ ጥሩ አሻራ ጥለን ለማለፍ ግጭትን በመፍታት እርቅን በመፍጠር ሰላምን በማውረድ ከኛ የሚጠበቀው እናድርግ። ሁላችንም የሰላም አምባሳደሮች ነን። የሰላም ንጉስ ደግሞ ኢየሱስ ይመጣል። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። እንግዲያችሁ ጌታ ይባርክ። ያመሰግናለሁ። በጣም ጥሩ ጊዜ ያሳልፈናል። በመጨረሻም ግን እቺ መጽሐፍ አሁን ይሄን ያህል ለሰላም ለእርቅ ትልቅ አበርክቶ ያላትን መጽሐፍ ስለ ተደራሽነቷ እስኪ የምትለን ነገር ካለ ሰዎች በምን አይነት መልኩ ማግኘት ይችላሉ? አሁን እዚህ ጋር በእንግሊዘኛም ርዕሱና ያለው እንደገና ከአማርኛ ውጪ በሌላ ቋንቋ አለ ወይ? እንደገና ተደራሽነቱ እንዴት ነው? ሰዎች እንዴት ማግኘት ይችላሉ? በዛው አድራሻንም አንተም ደግሞ በዚህ ዙሪያ ማማከር ምናምን እና ጥያቄ መጠየቅ የሚፈልጉ ሰዎች አንተንም እንዴት ማግኘት ይችላሉ የሚለውን አጠቃላይ የመጨረሻ ሐሳብ። ቴንክ ዩ። እንግዲህ መጽሐፉ ቅርብ ነው፣ መጋቢት 26 ነው 27 ነው የተመረቀው። በዚህ ዓመት ነው። ገና ያው እንደ ጨቅላ ህፃን ነው። ገና እርምጃዋ ላይ ናት። ብዙ ቸርቾች ብዙ ግለሰቦች ያው ምርቃትም ላይ መጥቶ ከዛ በኋላም ወገኖች እያገኙ ነው። ጥሩ ነው። ያው ቸርቾች እኔም አንዳንድ ላገለግል በሚሄድበትም መጽሐፍንም ይዘና የሚሉኝ አገልጋዮች መጋቢዎች እንትን እያደረጉ ነው። አንዳንድ ደግሞ እንደ ስልጠና መልክም ይሄን ስልጠና ስጥልን መጽሐፉን ይዘህ መጥተህ መጽሐፉ ላይ ያለውን ስለ ግጭቱ ስለ እርቅና ስለ ሰላም ስልጠና ስጥ በኮንፈረንስ መልክ ምናና 3 ቀን 2 ቀን 4 ቀን እንደዚህ አድርግልን የሚሉ ጥሪዎችም እየመጡ ነው። እንግዲህ በዛ መንገድም መጽሐፉ ሰዎች ጋር እንዲደርስ ሰዎች መልእክቱን እንዲያገኙ እንዲታጠቁ እናደርግበት መንገድ አለ። አማዞን ላይ ለማስቀመጥም እንቅስቃሴ ላይ ነን። እግዚአብሔር ቢፈቅድ አማዞንም ላይ ይቀመጣል። ሌላው ነገር ከሀገር ውጭም አንዳንድ እየጠየቁ ያሉ ወገኖች አሉ። ሰውን ስናገኝ ከውጭ ሀገር የሚመጡ ወገኖች ሲኖሩ ወደ የተለያየ ዓለም ሀገራት እንዲሄድ የምናደርግበትን መንገድ ያው እናደርጋለን። ሌላው ነገር እንግዲህ እግዚአብሔር መልካም ያደርጋል። እኔ ምንድነው በልቤ ላይ ያለው
ይሄ መጽሐፍ ወደ አፋን ኦሮሞ ቋንቋ ትራንስሌት እንዲደረግ ወደ እንግሊዘኛም ትራንስሌት ተደርጎ ለዓለም አቀፉ ማህበረሰብ እንዲደርስ በጣም ብዙ ቋንቋውን የሚያወሩ ሰዎች ኢትዮጵያ ውስጥ አለ በአፋን ኦሮሞ በጣም ብዙ ሚሊዮን ቤት ስለሆነ መጽሐፉ በዛ ቢታተም ወደዛ ወደፊት ደግሞ በትግርኛም በሶማሌኛም በተለያዩ ኢትዮጵያውን ቋንቋዎች ቢተረጎም ሰው በራሱ ቋንቋ ሲሆን የተሻለ አንድ ነገር መረዳት አቅም አለው ማለት አሁን አንተ አንድን ሰው አማርኛ ምናምን ከሚታወረው በራሱ ኔቲቭ እንትኑ ላይ ሲታረግ የተሻለ የመረዳት እንትኑ ስላለ በዛ ቢቀርብለት የተሻለ ይሆናል ብዬ አምናለሁ ባይብልም እንደዛ አይደል የተተረጎመ ያለው እኛም ደግሞ ይሄን መጽሐፍ ወደፊት እንደ እግዚአብሔር ፍቃድ የሚረዱን ሰዎች ከተገኙ የሚረዱን ድርጅቶች ከተገኙ የሚረዱን አካላት ከሀገር ውስጥ ከሀገር ውጭ ካገኘን ቅርብ ጊዜ ይሄን ስራ እንጀምራለን ወደ አፋን ኦሮሞ ከዛ ወደ እንግሊዘኛ በተለይ ሁለቱን እናስቀድማለን በሁለቱ እንዲተረጎም አድርገን በሌላም ደግሞ ያው አስመርቀን ደግሞ ትውልድ ጋር እንዲደርስ እናደርጋለን ይሄ መጽሐፍ ባይዘው ለሀገርም ይጠቅማል ለመንግስትም ይጠቅማል መንግስትም በዚህ አቅጣጫ ላይ እኔም እንደዚህ ከጎኒ መሆን ፈልጋለሁ ካለ ደጃችን ክፍት ነው ብዙ ትውልድ ጋር እንዲደርስ የምንችለው እናደርጋለን እግዚአብሔር መልካም ነው እንግዲህ ለትውልድ ይደርሳል ወይ ያምናለሁ ቴንክ ዩ እርቅና ሰላም ላይ ቀጣይ የምታስባቸው ስራዎች ይኖራሉ ያ በጣም ብዙ እኔ ነገር ያለው ከልጅነቴም ጀምሮ ያው አይደለ ነገር ያልቅድም መስከረ ያለው ከልጅነቴም ጀምሮ መጣውበት ያደኩበትም ስለሆነ አንዳንድ ጉዳዮች ላይ ማስታረቅ ሂደት ላይ ብዙ ስራዎችን መስራት ፈልጋለሁ በኔ ሚኒስትሪም በቸርችም በኩል እንደዚህ አይነት ስራዎችን መስራት ፈልጋለሁ ማስታረቅ ለሚፈልገን አካል ደጃችን ክፍት ነው ማስታረቅ ሚና ላይ ማስታረቅ ምን መሆን አለበት የሚለው ብዙ ያካበትነው ዕውቀት አለ ከልጅነት ጀምሮ አብሮን ያደገ መጣ በጣም ብዙ ለትውልድ የሚጠቅም ነገ ላይ የሚቀጥል ነገር ስላለ በዚህ አቅጣጫ ላይ ብዙ ስራ መስራት እንችላለን እኔ በ21 እና 22 ዓመት ላይ አባቴና አባቴን ዘመድን ካስታረቁ ብዙ ሰው ማስታረቅ ይችላል አሁን ማንኛውንም ሰው ማስታረቅ ባልና ሚስት አስታርቄ ያውቃል በትዳር መሃል በግለሰብ መሃል ቸርቾችን ብዙ እንደዚህ ማስታረቅ ስራዎችን ሰርቼ ያውቃል ማስታረቅ ያው ለኛም እንኳን አንዱ አገልግሎታችን መጋቢ አገልጋይ ስትሆን ያስታረቅ ትቀጥላለህ ሌላው እኔ ማስተርስ ሁለተኛ ማስተርስንም እንደገና ደግሞ ፒኤችዲም በሊደርሺፕ ነው የተማርኩት ከዚህ ጋር አብሮ የሚሄዱ ነገሮች አሉ በሊደርሺፕ አቅጣጫ ላይ ብዙ ምን ስራዎች ይኖራሉ ወደፊት እንግዲህ ራሴን የእርቅ አምባሳደር የሰላም አምባሳደር ሆኜ በኢትዮጵያ ላይ በአፍሪካ ምስራቅ አፍሪካ በዓለም አቀፍ ደረጃ ላይ እንደሚሰራ ጌታም ተናግሮኛል እኔም ለዚህ ራሴን እያዘጋጀው ነው እንግዲህ ይቀጥላል ወደፊት እንጂ ወደኋላ አይደለም ከክብር ወደ ክብር እንሻገራለን ለእግዚአብሔር የሥራ ጊዜ ነው ተባረክ ጌታ ኢየሱስ ይባርክ ጌታ ይባርካችሁ ተከታታዮቻችን በዚህ በዶታይን ፖድካስት በተለያዩ አማራጮች ይሄኛውን ፕሮግራማችንን ማግኘት ትችላላችሁ በሶሻል ሚዲያ በቲክቶክ በፌስቡክ በቴሌግራም ኢንስታግራም እና ዩቲዩብ ላይ እንዲሁም ደግሞ ሐሙስ ከ2 ሰዓት ጀምሮ በህይወት ቲቪ ላይ ይህን ሳምንታዊ ፕሮግራማችንን ታገኛላችሁ ሁላችንም ክርስቲያኖች የሰላም አምባሳደሮች ነን አምላካችን የሰላም አምላክ ነው መልእክታችንም የሰላም መልእክት ነው ሁላችንም ለዚህ ለሰላም አምባሳደርነት ራሳችንን እናነቃቃ ስለነበረን ጊዜ ፓስተር እጅግ አድርገን እናመሰግናለን ጌታ አገልግሎትን ዘመንህን ይባርክ ሰላም ቆዩ በቀጣይ ከሌላ እንግዳ ጋር እንገናኛለን አገልግሎታችንን በተለያየ መልኩ ማገዝና መደገፍ የምትችሉ አድራሻችን ከስር ተቀምጧል ጌታ ከናንተ ጋር ይሁን